ውስጥም ከሀገሮችም ይሄ እንግዲህ ስልጠናው ለግል ህይወታችንም እንዲሁም ደግሞ በምንሰማራበት የስራ ዘርፍና የሀገራችን ማንኛውም መልካም ስራዎች ላይ እውቀትን እንድንለዋወጥበት የተዘጋጀ ፕላትፎርም ነውና እድሉን እንድንጠቀምበት ሁላችንም ደግሞ እውቀታችን እርስ በርስ የምንለዋወጥበት መድረክ ነው። እንግዲህ ዛሬ ባለፈው ሳምንት አንድ ስልጠናና ውይይት አድርገን ነበር። ዛሬ ደግሞ ሌሎቹን ተከታታይ ፕሮግራሞቹን በቅደም ተከተል እያደረግን እንሄዳለን። ለመግቢያ እንግዲህ 10-15 ደቂቃ አቶ ትእዛዙ የሊደርሺፕ ስትራቴጂክ ሊደርሺፕን በተመለከተ ዛሬ ስልጠናውን ይጀምርና በመሃል አቶ ጌትነት እና አቶ ታደሰ ደግሞ እነሱም የተግባራዊውን የሆነ የህይወት ላይ ገጠመኞችና መፍትሄዎቻቸውን ምን መምሰል አለባቸው፣ ምን አይነት ፈተናዎች ይገጥሙናል፣ መፍትሄዎቻቸውስ ምን መሆን አለባቸው የሚለውን ልምዳቸውን ያካፍሉናል። በመሃል እኛም ጥያቄዎችን በመጠየቅ ውይይቱን የሰፋ እናደርገዋለን ማለት ነው። ሁላችሁም አብራችሁ እንድትቆዩ አዲሱን ዙም ሊንክ ደግሞ ለጓደኞቻችሁ ሼር እንድታደርጉ በዚህ አጋጣሚ ያደራ እንላለን። የመጀመሪያውን ክፍል እንዲጀምር አቶ ትእዛዙን ጋብዛለሁ። አመሰግናለሁ። እሺ ዶክተር አሌክስ እግዚአብሔር ይስጥልን። በድጋሜ እንዴት ሰነበታችሁ? ሚስጥሩን እግዚአብሔር ይግለጽልን። እንግዲህ በኋላ ታዴም ጌችም በደንብ ያብራሩታል። ቅድም እንዳልኩት ከተግባሩ ከሁኔታዎች አንጻር እኔ ይሄ ሞዴል ጥሩ ፍሬምወርክ ነው ብዬ ነው ያዘጋጀሁት። ጥሩ ሮድ ማፕ ነው የሆነኝ ስትራቴጂክ ሊደርሺፕን ሳስብ። ስትራቴጂክ ሊደርሺፕ ከሌሎቹ የሚለየው እንግዲህ መጀመሪያ አንድ ታሳቢ አድርጌ የተነሳሁት ብዙ ኢምፓክት ሊያመጣው የሚችል ብዙ ለውጥ ሊያመጣ የሚችል በግለሰብም ደረጃ በሀገርም በተቋምም ደረጃ ስትራቴጂክ ሊደርሺፕ ከሌሎቹ ከኦፕሬሽናል ሊደርሺፕ ብንለየው በጣም ኢምፓክትፉል ነው። አንደኛው እሱ ነው። ብዙ ለውጥ ነው የሚያመጣው። በህይወታችንም እይታችንን በደንብ የሚቀይርልን እሱ ነው። ሁለተኛ መነሻ ያደረግኩት በእኛ ሀገር ሁኔታ መሰረታዊ ችግር የሊደርሺፕ ችግር አለ ብለን ብንነሳ የባሰው ችግር ደግሞ የስትራቴጂክ ሊደርሺፕ ያለው ክፍተት ይመስለኛል። እሱ አንድ ሃይፖቴሲስ ነው። ትምህርት ላይ ያላችሁ ሰዎች ወደፊት ልትሰሩበት ትችላላችሁ። አንድ ሃይፖቴሲስ እሱ ነው። መሰረታዊ ችግር አለ ብዬ ነው የማስበው እና እሱን ይፈታል የሚል ሐሳብ አለኝ። ሶስተኛ እንግዲህ ቅን መሪ እኔ የትኩረት አቅጣጫችን ብዬ ባስበው ስትራቴጂክ ስለሆነ የምንነጋገረው እንደ ቅን መሪ አካዳሚ ሁለት አቅጣጫዎች ነው የሚኖሩን ብዬ ነው የማስበው። አንደኛው ስትራቴጂክ ሊደርሺፕ ነው የምንታወቅበት ቢሆን ጥሩ ነው ብዬ የማስበው ወደፊት። ሁለተኛው ይሄ ሞራል ኢቲካል ሊደርሺፕ ቅን መሪነት ያልነው ነው እና ሁለቱን አንዱን በቀኝ እጃችን ሁለተኛውን በግራ እጃችን ልክ እንደዚህ ሁለት ፒላርስ አይነት ቢኖረን ነው እና ቅን መሪ ምንድነው ቢባል አንደኛው ስትራቴጂክ ሊደርሺፕ ቢሆን ሁለተኛው ቅን መሪ ወይንም ሞራል ሊደርሺፕ ቢሆን የሚል ሐሳብ ነው። እኔም ፐርሰናሊ ፎከስ አድርጌ የምሰራው ሁሉ ጊዜ እነዚህ ሁለት ኤሪያ ላይ ነው። አንድ መጽሐፍም እዚህ ስትራቴጂክ ሊደርሺፕ ላይ አዘጋጅቻ እንደገና ሪቫይዝ እያደረኩት ነው በእንግሊዘኛ። እሱንም በኋላ አጋጣሚው ሲሆን ሸር አደርጋችኋለሁ። በተለይ ዳውንሎድ ማድረግ የሚቻልበት አጋጣሚ ስላለ አማዞን ሪቫይዝ አድርጌ እንደገና አፕሎድ ሳደርገው ለጊዜው አቆሜዋለሁ በደንብ ሪቫይዝ መደረግ ስላለበት። ስለዚህ በእነዚህ ምክንያቶች ስትራቴጂክ ሊደርሺፕ ላይ የተወሰነ ቀናት አብረን ልናሳልፍ እንችላለን እና ቅድም እንዳልኩት እነዚህ ናቸው ሞዴል ቢሆኑ ጥሩ ነው ብዬ የማስባቸው። አንደኛው ስትራቴጂክ ሊደርሺፕ ኢንቪዥን የማድረግ ጉዳይ ነው። ሁሉም ነገር ከምናየው ካለምነው ከምንመኘው ነገር ነው የሚመጣው። ኢትስ ኦል አባውት ቪዥኒንግ እና በኋላ ኬዝ ስተዲስ ልንሰራ እንችላለን። አንድ ሰሞኑን እያሰብኩት የነበረው እያሰባችሁት ቆዩ አሌክስ፣ አንተም እንትኑ ላይ
ቻትም በደንብ በጥያቄና መልስም ኢንተራክት ማድረግ እንድንችል አስቀድማችሁም እየጠየቃችሁ ኬዝ ስተዲዎችን ማሰብ እንችላለን። አሁን ለምሳሌ በነን ፕሮፊት ሰሞኑን አንድ መቄዶንያን እያሰብኩት ነበረ። መቄዶንያ ከመምጣቱ በፊት ትልልቆቹ እነዚህ የሰብአዊ ድርጅቶች የእርዳታ ድርጅቶች አገር በቀልም የሆኑትን ማለቴ ነው ሌሎች ነበሩ እና አሁን መቄዶንያ ይዞት የመጣው ይሄ ትልቅ ድሪም ነው። ኢንቪዥኒንግ ማለት እሱ ማለት ነው። ቦልድ ነው። 5 ቢሊዮን ነው ሬዝ ለማድረግ ያሰቡት። እንግዲህ በሌላ መለኪያዎች ቦልድ ነው አይደለም፣ የት ሊደርስ ነው፣ ምን ለውጥ ያመጣል፣ ኢምፓክትፉል ነው ወይ፣ ስትራቴጂክ ስናስብ እንደሱ ስለሚሆን ሌላ መለኪያዎች ይኖሩታል። ግን እኔ አሁን ባየሁት በአንድ አቅጣጫ ብናየው ቦልድ ነው። ኦፖርቹኒቲስ ሲክ የማድረግ ጉዳይ ነው እና ይሄ ኦፖርቹኒቲ ሲክ የማድረግ ጉዳይ በኋላ አንድ ልታነሱት የምትችሉት በጥያቄና መልስ አቶ ጌትነትም አቶ ታደሰም ሪፍሌክት የምታደርጉበት ሁለተኛው ኤሪያ እሱ ነው። ምንም ቢሆን አሁን በሀገሮችም ደረጃ በማህበረሰብም ደረጃ በተቋማትም ደረጃ በግለሰብም ደረጃ ግሮዝ ኦፖርቹኒቲን የመፈለግ ጉዳይ ነው። ስትራቴጂክ መሆኑ ማለት አንቴፕድ ፖቴንሻል የመፈለግ ጉዳይ ነው። አንቴፕድ ፖቴንሻል የመፈለግ ጉዳይ ነው። እሱ በሚሆንበት ጊዜ ደግሞ በክራይሲስ መካከልም ሊሆን ይችላል። በሊሚቴሽንስ እጥረት ባለበት ሁኔታ፣ አስፈሪ ተስፋ በሌለበት ሁኔታ ሁሉ ሊሆን ይችላል እና አሁን ሰሞኑን አንድ ሴናሪዮ ልንሰራ እንችላለን። አንድ ኬዝ ስተዲስ ብትወስዱ ጥሩ ነው ብዬ የማስበው በኋላ ጌች ታዴም እናንተም ሪፍሌክት የምታደርጉበት ሌሎች የምታደርጉበት ሰሞኑን ለምሳሌ በዩኤስኤድ እና በሌሎቹ ድርጅቶች መዘጋት ምክንያት ነን ፕሮፊት ኦርጋናይዜሽንስ በጣም ቻሌንጂንግ ኢንቫይሮንመንት ውስጥ ነው ያሉት። ይሄ ሊሚቴሽንስ ማለት እሱ ማለት ነው። ቻሌንጂንግ በሆነበት ኢንቫይሮንመንት ውስጥ አሁን ኢትዮጵያ ባለንበት ሁኔታ ብዙ የሚያስፈሩ ነገሮች ባሉበት በግራም በቀኝም እንዲህ ባለ ሁኔታ ውስጥ ኦፖርቹኒቲስን የመፈለግ እንዴት ይቻላል? ተስፋን እንዴት መሰነቅ ይቻላል? እድሎችን እንዴት ነው ማየት የሚቻለው? ምን ማለት ነው እድል ማየት ማለት? እንዴት በተለይ እንደዚህ በጣም ኮምፕሌክስ በሆነ ኢንቫይሮንመንት ውስጥ ፌቨረብል ከሆነው ይልቅ አንፌቨረብል ሁኔታዎች በሚበዙበት ሊሚቴሽንስ በሚበዙበት ሁኔታ መስራት በጣም ጭንቅላቱ አለ፣ ግን ፋይናንስ ማግኘት በማይቻልበት ሁኔታ እንዴት አድርጎ ነው ስትራቴጂክ መሆን የሚቻለው? ኦፖርቹኒቲን ሲክ ማድረግ የሚቻለው? ይሄ አንዱ ቻሌንጂንግ ኤሪያ የሚመስለኝ እሱ ነው። በኋላ በኬዝ ስተዲስ የምናየው ኢቭን አሁን ለምሳሌ የሜቄዶኒያን ኬዝ ባነሳው አንዱ ሁኔታ እሱ ነው። አሁን ኑሮ ውድነት ባለበት ሁኔታ እንዴት 5 ቢሊዮን ይዘው ተነሱ? አሁን አይ ቲንክ 1 ቢሊዮን የተሻገሩ ይመስለኛል። ስለዚህ ኦፖርቹኒቲ ሴት ነው ያለው ከዲያስፖራውም ከሌላውም ይገኛል ብሎ ይሄ ኢንቪዥን የማድረግ ቦልድ ቪዥን ቢግ የማሰብ ትልልቅ ነገርን የማሰብ ነገር ማለት እሱ ማለት ነው እና በተለይ እኛ ሀገር ብዙ ተቋማት ስኬታማ ተቋማት የሉንም፣ ግን ካሉት ውስጥ ለምሳሌ እንደ አየር መንገድ ያሉት እንደ ምሳሌ ልናነሳቸው የምንችለው ይሄ ቢግ ቪዥን የሚባለው ቢግ ድሪም የሚባለውን ነገር አንዱ ማየው እዛ ተቋም ላይ ነው እና ከሌሎች ተቋማት ጋር የሚለየው ሌሎቹ ተቋማት እንደዚያ መሆን ያልቻሉት በምን ምክንያት ነው? ልክ እንደነዚህ ነው ኬዝ ስተዲስ ስንሰራ የምናየው። ሶስተኛው ይሄ አናሊቲካል የመሆን ነው። አንድ ቪዲዮ ስለሰራኝ በጥልቀት አልሄድበትም፣ ግን ትልቁ ነገር እሱ ማለት ይሄ ነው። ቪዥኑንም የሚሰጠን አናሊሲሱ ነው። ኦፖርቹኒቲስንም ለማየት የሚያስችለን አናሊቲካል ስኪላችን ነው። የማገጣጠም ነገሮችን የማገጣጠም ሊንክ የማድረግ አውትሳይድ ዘ ቦክስ የማሰብ ጉዳይ ነው። አዳዲስ ዩኒክ ፔርስፔክቲቭ የማምጣት ጉዳይ ነው። ስለዚህ አናሊሲስ ላይ ሶት አናሊሲስም ቢሆን ፔስትል አናሊሲስ የሚባሉት ሌሎችም አናሊሲስ እነዚህ አማራጮችን በተለያየ መንገድ ስቴክሆልደር አናሊሲስ እንደዚህ እዛ ቪዲዮ ላይ ያሳየዋችሁ እነሱን ሁሉ የማየት አቅም አናሊቲካል የመሆን ሌላም ይሄ አዌርነስ አስፔክት አለው። ነገሮቹን የማየት የማሽተት የመመርመር ዲሰርን የማድረግ የመገጣጠም
ኢንቱዊሽን አንድ ኬዝ ስተዲስ አሁን እዚህ ላይ ልናነሳ የምንችለው ታዲያ እነዚህ ስኬታማ የሆኑ ነጋዴዎች ብዙ ጊዜ አንዱ የሚነሳው ኬዝ እሱ ነው። ስኬታማ ናቸው። ምንድን ነው የተለየ የሚያደርጋቸው? ኦፖርቹኒቲስን ሲክ የማድረግ ቢግ ድሪም ከየት ነው የሚያመጡት? ከአናሊሲስ ነው የሚያመጡት? ከየት ነው? እና አንደኛው ይሄ ኮምፕሬሄንሲቭ አዌርነስ የሚባል ነው፣ ኢንቱዊሽን ነው። የኢነር ቮይስ የማዳመጥ የግድ ሎጂካል ላይሆኑ ይችላሉ፣ ግን ነገሮችን ያዩታል፣ ያገጣጥሙታል። እና ብዙ ሰዎች ስኬታማ ሰዎች ሲናገሩ ከሚሰሙት አንዱ ነገር በአብዛኛው አናሊሲስ ላይ ቤዛ አያደርጉም። ምንድነው የሚሉት? ኢንቱዊሽን ነው፣ ኢንስቲንክት ነው። እና አሁን ስኬታማ ለመሆን በኋላ ምን ጌች ሪፍሌክት የሚያደርጉበት አንደኛው ኬዝ የሚመስለኝ እሱ ነው። እኔ አሁን ነጋዴ መሆን ብፈልግ ኢትዮጵያ ውስጥ መርካቶ ውስጥ 1 ወር 2 ወር ማጠፈው መርካቶ ውስጥ ነው፣ ወይም 1 ወር 2 ወር ማጠፈው ደላሎች ጋር ነው ብዬ ነው የማስበው። ዛት ዊል ቢ ማይ ኢንትሪ ፖይንት። ዴታ ከመሰብሰብ ኢኳሊ ፕሮባብሊ ሞር ዛን ከዴታ እና ከአናሊሲስ ምን እየሆነ ነው፣ የት ላይ ነው ኦፖርቹኒቲ ያለው፣ አዲስ አበባ ላይ ምን ያላየ ነው እድል አለ። እና ከሰዎች ጋር ከመዋል ኢቭን ከታክሲ ድራይቨርስ ጋር ከኡበር ከዚህ ከናንተ ከፈረስ ወይም ከምን ብዙ የሚያውቁት መረጃ አለ። መረጃዎችን የመገጣጠም ነገር ይሄ ኮምፕሬሄንሲቭ አዌርነስ ማለት እሱ ማለት ነው። ስለዚህ እሱንም በኋላ ሪፍሌክት ልናደርግበት እንችላለን። ሌላው ስትራቴጂ ነው፣ አማራጭ መንገዶችን የማየት ነው። ሪያሊስቲክ የሆነ ስማርት የሆነ ጎል የማስቀመጥ ጉዳይ ነው። እና ቲንኪንግ አውትሳይድ ዘ ቦክስ ቅድም አይተነዋል። መጨረሻ ላይ አንድ ተች ብናደርገው ብዬ የማስበው አሁን እኛም ስትራቴጂ ላይ ይዘነው የመጣ ነው፣ ሪሊ ፓርትነርሽፕ እንዴት ነው ማምጣት የሚቻለው? ብዙ ሰክሰስ የፓርትነርሽፕ ጉዳይ ነው። እጅ ለእጅ ብንያያዝ ያለንን ውስን ሀብት ብናስተባብረው ያለንን እውቀት ብናስተባብረው we can make big difference in any way። በየትኛው ማለት ነው፣ በእውቀትም ዘርፍ it can be በቢዝነስም በሌሎችም ትልቅ ለውጥ ማምጣት ይቻላል። እንደ ማህበረሰብም እንደ ሀገርም አንዱ ትልቅ ፎልአውት የሚመስለኝ እሱ ነው። ትረስትን እንዴት ማምጣት ይቻላል? ሳፖርቲቭ ሪሌሽንሺፕ እንዴት መፍጠር ይቻላል? ፓርትነርሽፕ እንዴት መፍጠር ይቻላል? በተለይ በእነዚህ ባደጉ ሀገሮች ትልቁ ስኬታቸው እሱ ነው። ተቋማቶቻቸው በሙሉ በአብዛኛው እነዚህ ትልልቅ ተቋማቶቻቸው ሸር ካምፓኒስ ናቸው። ሲመሰረቱም አንድ ሰው ብቻውን ከሚመሰርተው ይልቅ በአብዛኛው የሀብትና እውቀት የማስተባበር ችሎታ አላቸው። ገንዘብ ያለው ሰው እውቀት የለውም፣ እውቀት ያለው ሰው ገንዘብ የለውም። ሊንክ የማድረግ እና ምን ኦፖርቹኒቲስ አሉ? ጌች ታዴ፣ ሌሎቻችሁም እንዴት አድርጎ ትልቅ ተቋማት እኔ በየትኛው መስክ ነው ማስበው we can create legal company ጠበቃ አሁን ለምሳሌ ኢትዮጵያ ውስጥ አዲስ አበባ ውስጥ 10,000 ጠበቃ ሊኖር ይችላል። ከ10,000 ጠበቃ ይልቅ ትልቅ የጠበቃ ፈርም እንዴት አድርጎ ማምጣት ይቻላል? ከ20,000 ደላላ 2-3 ትልልቅ የደላላ ፈርሞች እንዴት መፍጠር ይቻላል? ከ1,000 አካውንቲንግ ፈርም ትልልቅ 3 የአካውንቲንግ ፈርሞች እንዴት መፍጠር ይቻላል? እና ሌቨሬጅ እንዴት ማምጣት ይቻላል? ሲነርጂ እንዴት ማምጣት ይቻላል? ከብዙ የኮንሰልታንሲንግ ፈርም እንዴት አድርጎ ትልቅ የኮንሰልታንሲ ፈርሞችን መፍጠር ይቻላል? ኮላቦሬሽን ማለት እሱ ማለት ነው ለኔ። ስለዚህ እነዚህም ላይ ሌላ እነዚህ ገንዘብ እንዴት የሚገኙባቸው መንገዶች። ስለዚህ ይሄ ነው ስትራቴጂክ ሊደርሽፕ ባጭሩ ብዬ ረጅም ወሰድኩኝ መሰለኝ። ረጅም ስለሆነ ለፕራዮሪቲ እና ፎከስ በኋላ ተች ይደረጋል። ስለዚህ ብዙ ጥያቄዎች ይኖራሉ። ጥያቄዎችን ቻት ላይ እናንተ የትኛውንም ጥያቄ የትኛውንም ሀሳባችሁን አጋሩን። ከዛ ታዴና ጌች በየተራ እየገቡ ሞር ፕራክቲካል በሆነ መልኩ ከነሱ ኤክስፒሪየንስ ሸር ያደርጉናል። ከዛ ውጭ ግን ቪዲዮዎችን ሸር አደርጋችኋለሁ። በቃ ስላይዶች አሉ በደንብ በእያንዳንዱ እዚህ ላይ እንደምታዩት ሰርቻቸዋለሁ። ይሄ ኮምፒቲሽን ምን የሚለውን ሁሉ እናያቸዋለን። ቪዲዮ አውትሳይድ ቲንኪንግ አውትሳይድ ዘ ቦክስ እንደዚህ በሙሉ አሉን። ግን ሌክቸር አናደርገውም ይሄንን ሴሽን እንጂ አይ ሜድ ኢት ኦልሬዲ። እና ልክ ይሄ ቪዲዮ ሸር እንዳደረኳቸው አናሊሲስ ላይ አድርጌያቸዋለሁ። ሌሎችን ኢቭን ይሄ
ድሪሚንግ ላይ ያለ ክፍተት እነዚህ ሊሚቲንግ ፋክተርስ በሙሉ እየሰራው ሸር አረጋቸዋለሁ። እግዚአብሔር ይስጥልኝ። እዚህ ላይ ላቁም። አሌክስ አመሰግናለሁ አቶ ትእዛዙ። ጥሩ ገለጻ ነው። አጭር ነው፣ ጥርምጥን ያለ ነው። ውይይቱ ያሰፋዋል ብለን ተስፋ እናደርጋለን። ይህንን ስላይድ አትውሰድብን፣ የውይይታችን ፍሰት እንዲኖረው ወይ አንዳንድ ሀሳቡ ላይ ወይ ደግሞ ጠቅለልም አድርገው ሀሳባቸውን እንዲሰነዝሩ እናደርጋለን። ከማን ልጀምር? አቶ ጌትነት ወይስ አቶ ታደሰ? እናንተ ፍቀዱና እኔ በሉና። አቶ ታደሰ አንተ ካላልክ ሁለቱም ትሁት ናቸው። አሌክስ እሺ፣ አቶ ታደሰ ተብሏል። ልጀምር ከአቶ ታደሰ። እሺ፣ አመሰግናለሁ። የቺ ቢጀምር ጥሩ ነበረ። መልካም ነው። ኦን ኤንድ ኦፍ ሆንኩኝ በኔትወርኩ ችግር። የቀረበው የስትራቴጂክ ሊደርሺፕ ኪ ፖይንቶቹ ትዜ እንዳብራራቸው ናቸው። ምናልባት አንድ ጥያቄ አይቻለሁ እና ከሱ ጥያቄ ብነሳ ጥሩ ነው። ድሪም ቢግ ማለትን ቨርሰስ ትዜ ካቀረበው ኤግዛምፕል ከመቄዶኒያ ፐርስፔክቲቭ ፕላን ቨርሰስ አክቹዋል ፐርፎርማንሱ ነው ያነሳው ጥያቄው እና ጥሩ ነው። ይሄ አሁን ድሪም ቢግ ማለት ምንድን ነው? አሁን ድሪም ስናረግ መቼስ ህልማችን ነው አይደል? እንድንኖረው አችብ ልናደርግ የምንችለውን ነው ድሪም የምናደርገው። በዛ ውስጥ ግን ሪሶርስ አለ፣ ታይምን ጨምሮ። ያን ታይማችንን ተጠቅመን ልዩ ልዩ ስትራቴጂዎችን አፕላይ አድርገን የምንደርስበትን ነገር ነው። የነሱ ፕላን አክቹዋሊ አላቅም። 5 ቢሊዮን የሚለውን ቁጥር ሰብቻለሁ፣ ግን በምን ያህል ጊዜ የሚለው ግልጽ አይደለም ለኔ ማለት ነው። ምናልባት ግን በዚህ አያያዝ አንዳንድ ሰዎች አናላይዝ ያደርጉት ነበር። አሁን ኦልሞስት 1 ወር ሆኖታል። በ1 ወር ውስጥ 1 ቢሊዮን ከሆነ 5 ወር ይወስዳል ይሄ ኢቨንት ነው። እንዲህ ከሆነ ደግሞ ትንሽ አድካሚ ሊሆን ይችላል፣ ሊያሰለች ይችላል። በዛው ፔስም በዛው ፍሰትም ላይ ቀጥል ይችላል ተብሎ ሊታይ ይችላል። እንዲህ አይነት ሲሆን እንግዲህ ድሪም ቢግ ስታርት ፍሮም ከትንሹ መጀመር ነው። ያኛው ትንሹ ነገር ነው። በባንክ ምን እንላለን? ሳንቲሞች ተጠራቅመው ነው ትልቅ ሚሊዮኖች ቢሊዮኖች የሚሆኑት የሚለውን ሰው ድሪም ቢግ። ነገር ግን መጀመር ያለብህ ከየትኛው ነው? እሱ ነው መምጣት ያለበት ነገር። ትልቁ ፖይንት ኢንፍሉዌንስ የሚያደርግ ነገር ይዘቅረብ። እንግዲህ እንደ ሊደርሺፕ ለኔ ምንድነው ስራን የምትከውንበት አግባብ ከማኔጅመንትም ስትለየው ሊደርሺፕ ኢትስ ፒውርሊ ኢንፍሉዌንሲንግ። ኢንፍሉዌንስ አድርገህ ሰዎችን ፖዚቲቭ የሆነ ተጽዕኖ ፈጥረባቸው እንዲከተሉ አድርግ። ብዙ ጊዜ ይባላል ሊደር የት ጋር ነው መሆን ያለበት? ከመስመሩ በፊት ለፊት ነው የሚሆነው? መሀል ላይ ነው የሚሆነው? ከኋላ ነው የሚሆነው? whatever the place ኢንፍሉዌንስ ማድረግ ከቻለ ግን ደግሞ ሊድ ባይ ኤግዛምፕል የምንለው ማለት ነው። ፊት ለፊት የሚባሉትን ነገሮች ወክ ዘ ቶክ ኢግኖር እያደረገ የሚሄድ ከሆነ አፕላይ ያደርገዋል። አሁን ድሪም ቢግ የቢኒያም መንገድ እሱ ነው። ያው የእግዚአብሔር መንገድ ስለሆነ የደጉ የሮሮ ሳምራዊ መንገድ ስለሆነ አሁን ባይሞላም እንደምንለው ማለት ነው። የራሱ ጊዜ አለው። በ5 ወሩም በ1 ዓመቱም ሊሞላለት ይችላል፣ ይቀጥላል። ከዛ ግን የምንማረው ትልቁ ነገር ምንድነው? ሰዎችን ኢንፍሉዌንስ አድርጎ ይዞልህ ሳታስገድድ በምትሰራው መልካም ነገር ተከትለው እንዲሄዱ ማድረግ ነው። ዛትስ ሊደርሺፕ። እና እሱን ነው ትልቁን ነገር መውሰድ ያለብን ብዬ የማስበው። አንድ ሌላ መጨመር ቲንኪንግ አውትሳይድ ዘ ቦክስ ብዙ ጊዜ ተደጋግሞ ሲባል እንሰማዋለን። ወሪ ዘ ፕራክቲካሊቲ ነው። ለምን ምን ያደርገናል?
ስታተስ ኮ ኦልዌይስ ይጎትተናል እና ያ መጎተት ስላለ ወደ ለመድነው ነገር እንደው ሁላችሁም ባላችሁበት አሁን ባላችሁበት ሆናችሁ ማለት ነው እጃችሁን አጣብራችሁ እስኪዩት አጣብሩና እጃችሁ ማለት ነው አንተያይም ግን አጣብሩት ሁላችሁ ታዴ ወይ አንተ እንትን እያልክ የተወሰኑ ነጥቦችን ስክሪኑም ላይ ሼር አደርጋለሁ እና አሁን ለምሳሌ አሁን በጣም አሪፍ ነገር ስላነሳህ ነው ሊሚቲንግ ቢሊፋችን ምንድነው ጥያቄም ላይ የተነሳ ስለሆነ በጣም ፎከስድ እንድንሆን አሁን ለምሳሌ ሜጀር ሊሚቲንግ ቢሊፍስ እነዚህ ድሪም ማድረግ እነዚህ ናቸው አይደል ግን ብዙ ጊዜ ከኢትዮጵያ ኮንቴክስት ላይ እባክህ አንተ እንደው በአቅምህ አስብ አትቃሽ ቻሌንጅ ማድረግ በጣም ከባድ ነው አይደል ይሄ ሰውዬ እንደው አንዳንድ ጊዜ እብድ ነው ሁሉ ልትባል ትችላለህ ሰው ይስቅብሃል አሁን ይሄን እንዴት ይሄ ነው አሁን ማሳያችሁ ስላይድ እና ታች ያደረከው እንድትሄድ አብሬ ስክሪኖችን ሼር አደርጋለሁ አንተ ስትገልጽ ጌትነት ሲገልጽ ቀጥሎ እሺ በጣም ጥሩ የጀመርኩትን አንድ ነገር ላንሳውና አሁን የድሪም ቢግን ጉዳይ ከስታተስ ኮ ጋራ ከተለመደ ከልማዳዊ ነገር ጋር እንድናየው ፈልጌ ነው ሁላችሁም ባላችሁበት ሆናችሁ እጃችሁን አጣምሩ ብያችኋለሁ ተጣጣምሩ ያለውን የቀኝና የግራ እጃችሁን አቀማመጥ አስተውሉና ቀይሩት እስኪ በፍጥነት አይ ቲንክ ቀይራችኋል አሁን ቀይራችሁት ግን በትክክል መጀመሪያ ላይ ከግራ ወደ ቀኝ እጃችሁ ግራ ሶሪ አንድ ስልክ መጥቶ ኢንተራፕት አድርጎኝ ነው በስልክ ነው የገባሁት ዋይፋይ ተቋርጦ ቀጥሎ ግን በዛው መንገድ አይደላችሁ ምን ያደርጋል ሁሉ ጊዜ ልማዱ ቀኝ እጃችሁ ግራ እጃችሁ ላይ ከሆነ ተጣጥፎ የሚቀመጠው ደረታችሁ ላይ ቀይሩት ብላችሁ ኦልዌይስ ወደዛው ነው የምትሄዱት በጣም ቻሌንጅ ያደርጋል ማለት ነው እሱ ማለት ነው በቃ እሱ ላይ ስራ ሰራን ማለት ራሳችን ላይ ቅድም ትዝ ያለው የኛ ለማድ በቃ ይሄ ሰው አብዶ ነው እንትን ነው የሚባለው ነገር እንዳይመጣ ሐሳብን ኦልዌይስ በቃ ፓርሳይትድ ሆነን ነው መሄድ ያለብን እነዛ እንትኖች ናቸው እንቅፋቶች ነው የሚባሉት አይደል ወደምንፈልገው ድሪም እንዳንደርስ የሚያደርጉ ነገሮች ናቸውና እነሱን አልፈን ለመሄድ ኦልዌይስ ድሪም ቢግ እና ከምን ጋር አገናኘሁት ግን ቲንኪንግ አውትሳይድ ዘ ቦክስ ከተለመደው ነገር ወጣ ብለን ማየት መቻል አለበት ሁሌ እንለዋለን ግን አናደርገውም ልማዱ ጎትቶን ስለሚሄድ ከዛ ልማዳዊ ነገር በቃ ቆርጠን ልንተወው የምንችለውና ወደፊት ልንሄድበት የምንችለው ነገር ማየት ነው አንድ ፖይንት ጨምርና ወደ ጌች በሄድ ይሻላል ተጨማሪ ጊዜ ካለ ስለመለስ ስለ ኦፖርቹኒቲ ላንሳና seeking out new opportunities የተባለው which is really one pillar of strategic leadership ብዙ ጊዜ ኦፖርቹኒቲዎች ግን የሚመጡት ስለፈለግናቸው ወይም እድለኞች ስለሆነ አይደለም ምን ይባላል በህይወታችን ውስጥ ሶስት ነገሮች ናቸው የማይቀሩ ናቸው እድል ሞት እና አንዱ ደግሞ ምንድን ነበር ሶስት ነገሮች በቃ የማይቀሩልን ነገሮች ናቸው በድንገት የሚመጡ ማለት ሳንፈልጋቸው የሚመጡ ነገሮች በፕላን የማይመጡ ማለት ነው እንደሱ ብለን እንደ ድል ብለን ምንወስዱ አይደለም ኦፖርቹኒቲ ለኔ በተለይ በክራይሲስ ውስጥ አልፎ በፌለር ውስጥ አልፎ የሚመጣው ነገር ነው ሪል ኦፖርቹኒቲ የሚሆነው ማለት ነው ጥሩ ሊደር ያንን የገጠመውን ክራይሲስ የገጠመውን ኬኦስ ወደ ኦፖርቹኒቲ መቀየር ነው አንድ ነገር ስታነሳ ሰምቻለሁ አሁን የፕሬዚዳንት ትራምፕ ዲሲሽኖች ያመጧቸው ኢፌክቶች አስፈሪ አስደንጋጭ የሚመስሉ ነገሮች አሉ ወደ ሃይማኖት ተቋማት በወስዳቸው ግን በጣም ጥሩ ነገሮች አሉ በቃ በተፈጥሮ ወንድና ሴት ነው ብለዋል ሶ ኤልጂቢቲኪው ምናምን ሴክሹዋል ኦሪየንቴሽን ምናምን የሚባሉ ጣጣዎችን በቃ ኢሚዲየትሊ አክሽን ወስዶ ከየስራ መመሪያው አስወግዶ መሄድ ይችላል ፕላስ እንደ ሃይማኖት ተቋም ደግሞ ይሄንን በደንብ አድርጎ
እያራገበው ሊሄድ የሚችልበትና ወደ ተሻለ ደረጃ ሊያደርሰው የሚችለው ይኖራል። አንለስ ያም ተቋም ይህን ነገር የማያራምድ እስካልሆነ ድረስ ማለት ነው። በዛው ውስጥ እንግዲህ ክራይሲስ በገጠመው አሁን የእንትና ኬዝ ተነስቷል። የዩኤስኤድ ኬዝ ዩኤስኤድ ብዙ ሌኦፍ አለው። ዳይሬክትም ኢንዳይሬክትም ኤምፕሎይመንት ብዙ ሰው አፌክትድ ይሆናል፣ ላይፍ አፌክትድ ይሆናል ብለን ብናስብ ኦኬ ዋት ኢዝ ኦፖርቹኒቲ ለዚህ ሀገር በቀል የሆነ ነገር መፍጠር አይቻልም? ይቻላል። ቱ ቢ ፍራንክ ከዶክተር ቢኒያም ኢቨንት የምትረዱት ነገር አለ። አስተውላችሁት ከሆነ እንደው ሁሉም ማህበረሰብ ይሳተፋል እንላለን፣ ግን በጣም በብዛት የተሳተፈ ያለው የትኛው ማህበረሰብ ነው ስትሉ there are untapped resources somewhere በእኛ ሰርክል ኦፍ ኢንፍሉዌንስ ውስጥ ያለ አንታፕድ ሪሶርስ አለ። ያንን ፕሮፐርሊ እንጠቀም ብንል ሪሊ ሲምፕሊ አንድ ኬዝ ብቻ ነው ማለት ነው። እያንዳንዱ ሰው 50,000 ሰዎችን ኦርጋናይዝ አድርገን አንድ የረድኤት ተቋም እንፍጠር እና በወር 100 ብር ብቻ ነው ከአንድ ሰው እንፈልግ ከባንክ አካውንቱ ጋር አገናኝቶ ቢሰጥ ስንት ይሆናል? 5 ሚሊዮን አይደል? በወር 5 ሚሊዮን በአመት 60 ሚሊዮን ነው። ያን 60 ሚሊዮንን አስቀድሞ ክሬት አድርጎ በ60 ሚሊዮን ታምራዊ ስራ ሊሰራ ይችላል። መማር የማይችሉ ተማሪዎች መማር እየፈለጉ ግን በክፍያ ምክንያት የማይችሉ ቢኖሩ 60 ሚሊዮን እንደው ትልቅ ተቋም ራሱ ገንብቼበት አዳሪ ትምህርት ቤት ፈጠር ምናምን ብዬ የማስበው ትልቅ ነገር አለ ማለት ነው። እንዲህ ነው እንግዲህ ድሪም ቢግ የምናመጣው። በክራይሲስ ውስጥ ኦፖርቹኒቲዎች የሚመጡት፣ በጦርነት ውስጥ ብዙ ቢዝነስ የሚሰሩ ሰዎች አሉ፣ ብዙ ደግሞ ላይፎች ይጠፋሉ። እና እንዲህ አይነቱን ነገር ማየት ሁሌ በሆነ በተፈጠረ ነገር እየቆዘሙ መሄድ ሳይሆን ከዛ ውስጥ ምን ኦፖርቹኒቲ ላገኝ ይችላል ብሎ የማየትን ነገር ክራይሲስ ያስተምረናል ነው የምለው። በዚሁ ይብቃኝ ትዜ። ቴንኪው ታዴ፣ እግዚአብሔር ይስጥልን። በጣም ፕራክቲካል ነው የሆንከው። አንድ ነጥብ አሌክስ፣ ወደ ጌትነት ከመሄዳችን በፊት አሁን ስትናገር ገርሞኝ ነው። ይህንን አሁን የተፈጠረውን ክፍተት ጋፕ አናሊሲስ አይደለም መጀመሪያ ብዙ ጊዜ የምንሰራው ፕሮብለም አይደል ብዙ ጊዜ የሚያመጣው። ባይ ዘ ዌይ እነዚህ ያደጉ ሀገሮች የእድገታቸው አንዱ ምንጭ ምናልባት ትምህርት ቤት ያላችሁም ሰዎች ሞር ሪሰርች ስትሰሩ ይሄ እዚህ ላይ ያለው ፋክተር ነው። አውት ኦፍ ነሰሲቲ ነው የመጣው፣ ከክራይሲስ ነው ለማደግ የቻሉት። ምክንያቱም የኤሌክትሪክሲቲን ባይፈጥሩ ዘውል ጀስት ምንድን ነው ከምድረ ገጽም ሁሉ ሊጠፉ ይችሉ ነበር። አይችሉም፣ መቋቋሙም አይችሉም። እንደኛ በጣም የተደላደለ አይደለም የአየር ሁኔታው እና ዘሀርቱ ሰርቫይቭ የሰርቫይቫል ጉዳይ ነው። ምናልባትም አሁን እየተፈጠረ ያለው ክራይሲስ ለኛ ጥሩ ኦፖርቹኒቲ ሊሆን ይችላል። አንዱ ግን ፕራክቲካል እናድርገውና አሁን ታዴ ከተናገረው እኔ በጣም እንደ ፕሮጀክት ብንሰራው ጥሩ ነው ብዬ የማስበው የረድኤት ድርጅቶች አሁን እንደዚህ ባሉበት ሁኔታ ክፍተት በተፈጠረበት ሁኔታ ጋፕ አናሊሲስ ሰርተን ሶሻል ኢንተርፕራይዝ መፍጠር እንችላለን ወይ? ሶሻል ኢንተርፕራይዝ ማለት ምንድነው? ነን ፕሮፊት ነው ግን ፎር ፕሮፊት አይደለም፣ ግን ፕሮፊት የሚያደርግ ኢንተርፕራይዝ ትርፍ ያተርፋል፣ አይከፋፈለውም፣ ትርፍ ያተርፋል፣ ጀነሬት ያደርጋል። ሶሻል ኢንተርፕራይዝ መመስረት እንችላለን ወይ? እና ልክ እንደነዚህ አይነት ኢኖቬቲቭ አይዲያስ የማምጣት አውት ኦፍ ዘ ቦክስ የማሰብ ጉዳይ ነው። ታዴ እሱን ስለወደድኩት በጣም ጥሩ ነጥቦች አሉ። ፓርቲኩላርሊ ይሄ ፕራክቲካል ልናደርገው የምንችለው እንደ ፕሮጀክት ልንወስደው የምንችለው አንድ ነጥብ ብዬ ነው። አሌክስ ወደ አንተ። እሺ፣ አመሰግናለሁ ታዴ። እዚሁ ሳትጨርሰው አንድ ጥያቄ ልጠይቅ። ቴክስት ላይ ከተላከልን ብዙ ናቸው፣ ሰመራይዝ አድርጋቸው አሌክስ ሁሉንም። ከሱ ርዕስ ጋር ያሉትን ብቻ ልጠይቅ ብዬ ነው። ሌሎቹን ጽፌያቸዋለሁ ለበኋላ። አይ ለጌትነት ከመናገሩ በፊት ሁሉንም ሰመራይዝ አድርግለት ሰዓታችን ማኔጅ እንድናደርግ። እሺ፣ አይ ታዴ የጀመረው እንዲጨርሰው ብዬ ነው ወደ ሌላ ከመሄዳችን በፊት። እሺ፣ ታዴ ነው። እሺ፣ ሰዓት ግን በጣም ሴንሲቲቭ ነው።
እሺ አይ በችግር ውስጥ እድሎችን ማየት እንዴት ይቻላል የሚለውን ጥያቄ ለርንድ ነው ወይስ አብረን የምንፈጠረው ነው ክሬትድ ነው ወይስ ኢትስ ለርንድ የሚለው ጥያቄ መጥቷልና በአጭሩ አመልሰሃት ወደ ጌትነት እንዲሄድ ብዬ ነው። አመሰግናለሁ። እሺ ታንኪዩ። እንግዲህ ምንድነው ብዙ ጊዜ የምንለው ነገር አለ ዩኒቨርሲቲ ስትማር በፕራክቲስ ማኔጅመንት ኢዝ ቦርን አዝ ዌል አዝ ለርንድ ይባላል። እውነት ለመናገር ሁለቱም ነው። አንዳንዴ በተፈጥሮ የተሰጠው አለ፣ ከዛ ግን ለርንድ የሚባለው ደግሞ በኤክስፒሪየንስ በፕራክቲስ የሚመጣ ነገር አለ። በተፈጥሮ የሚሰጠው በስጦታም ደረጃ ማለት ነው። ነብዩ ሙሴ ተንብሮ ነው ወይ ብለህ ስትነሳ ከመጀመሪያው አይደለም፣ ግን የእግዚአብሔር ጥሪም ስላለበት የቤተ መንግስቱን ሂደትም የፈርዖንን ቤተ መንግስት እያወቀ ሄደ። ከዛ ግን ምን ሆነ? ያን ዊዝደሙን ከእግዚአብሔር ያገኘዋል ማለት ነው። አንዳንዴ ከስጦታ ነው፣ ከማህፀን አስቀድሞ የሚሰጠውም አለ እንደመመረጥ ማለት ነው። በሂደት ግን ኤክስፒሪየንስ ነው፣ በቃ ኤክስፒሪየንስ ነው። የዊዝደሙ የሚመጣው ከትምህርት ነው፣ ከኤክስፒሪየንስ ነው፣ ከኑሮ ነው እና ሁለቱንም ነው ብዬ ነው የምወስደው ላይ እግዚአብሔር ይስጥልኝ። እሺ አመሰግናለሁ ታዴ። ወደ አቶ ጌትነት ልሂድ። ወደ ቀሩት ርዕሶች ወይም ደግሞ አንተ ከተነሱት ከ8ቱ ነጥቦች ደስ ያለን አንስተ መቀጠል ትችላለህ ጌትነት። አይ ጌትነት ከመሄዱ በፊት ጥያቄዎችን አንብብለት አሌክስ፣ ጥያቄዎችን አንብብለትና ያያይዛቸዋል በደንብ አድርጎ። እሺ የተወሰኑትን ጥያቄዎች ላንሳለህ። እሺ ጌትነት፣ ሰክሰስ እና ፌለር ኦፍ ስትራቴጂክ ሊደርሺፕ ላይ ኤግዛምፕል ብትሰጠን የሚል ጥያቄ አለ። አንደኛው ኮላቦሬሽንን በተመለከተ ኢትዮጵያ ውስጥ እንዴት ፕራክቲካል ማድረግ እንችላለን? በተለይ የውስጥ ስሜታችንን አሸንፈን ሁሉም ሰው የራሱ ፐርሰናል ኢንተረስት አለው እና እሱን አሸንፎ እንዴት ኮላቦሬት ማድረግ ይቻላል የሚል አለ። ሌላኛው ደግሞ እንደኛ ሀገር ባለ ቮላታይል ፖሊሲ ፕሮሲጀር ባለበት ሀገር ስትራቴጂክ ሊደርሺፕን ማምጣት ቲዮሬቲካል አይሆንም ወይ? እንዴት አፕላይ ማድረግ ይቻላል? በየጊዜው ፖሊሲው ስትራቴጂው ፕሮሲጀሩ በተቀያየረ ቁጥር መልካም ሀሳብና ስራ ይዘህ እንዴት ሰክሰስፉል መሆን ይቻላል የሚል ነገር አለ። እነዚህን እስቲ አብረህ አዋህደህ ቅድም ከተነሱት ትእዛዙ ካመጣቸው ርዕሶች ጋር የተወሰኑትን በልና የጎደሉትን ደግሞ በኋላ እንሞላቸዋለን። አመሰግናለሁ። እግዚአብሔር ይስጥልን። ታንክ ዩ ታዴ። ስትራቴጂ ሊደርሺፕ ማይንድ ሴት ይፈልጋል። ለዛ ነገር አእምሮን ሰው ሲያዘጋጅ እና የተለየ ነገር እንዲያስብ ሲያደርግ የማይንድ ሴት ለውጡ ከሌለ፣ ያስተሳሰብ ለውጡ ከሌለ ፕራክቲካል ማድረግ ይከብዳል እና አንዳንዶቹ በእርግጥ መማር ይቻላል፣ ግን ብዙዎቹ ትምህርቶች እንዲህ ኦብዘርቭ እኛውን በማማክራቸው ደንበኞች የምረዳው ነገር ምንድነው ተመሳሳይ ፓተርን የማየው ከትምህርት ቤት ካወቁት ይልቅ በተለይ የነጋዴ ልጆች ነው ስራ ላይ ያሉ ልጆች ሆነው ሳያውቁት በቤተሰብ ውስጥ በሚወራው በሚደረገው ድፍረት መክሰርን ያውቃሉ፣ መሳካትን ያውቃሉ። ትልልቅ ውሳኔዎች ሲወሰኑ ምን ሲሉ ሳያውቁት ወንበር ላይ ቁጭ ብለው ሳይማሩ ማለት ነው ካፕቸር ያደረጓቸው ነገሮች አሉና በዛ ሂደት ውስጥ ያስተዋሉት ነገር በኋላም ራሳቸውን ችለው ከቤት ወጥተው ዩኒቨርሲቲ ቢማሩም ባይማሩም ያንን ድፍረትና ወኔ ያገኛሉና ስትራቴጂክ ነሰሰሪ ሁሉም በዛ ሂደት መሄድ የለበትም። ከዛም ወጥተው ችሎታቸውን የተገነዘቡ ሰዎች አሉና የመጀመሪያው ነገር ስትራቴጂካሊ እንድናስብ በረጅሙ ትልቅ ነገር ማሰብ ያስፈልጋል። ኢንክሪመንታል አይደለም ማለት በጭማሪ አይደለም ስትራቴጂ ማየት የሚቻለውና ስትራቴጂውን ለማሰብ የሚገፋፋን የሆነ ነገር መኖር አለበት። አቺቭ ማድረግ የምንፈልገው ትልቅ ኦብጀክቲቭ እና
ለዛ ትልቅ ኦብጀክቲቭ ደግሞ ድሪም ያደረግነው ነገር ቅድም እንደተባለው ከተለመደው ነገር ውጭ መሆን አለበት፣ ትልቅ መሆን አለበት። ከሁሉም በላይ ግን ስትራቴጂ እንዲሳካ አክሽን ይፈልጋል፣ ምኞት ብቻ እንዳይሆን ማለት ነው። ስትራቴጂክ ሊደርሺፕ ያለ ሰው ሁሌ እያሰበ የማያደርግ ከሆነ ዋጋ የለውም እና ወኔ ይፈልጋል፣ እምነት ይፈልጋል። እምነት ማለት ይሳካል ብሎ ማመን ያስፈልጋል። ለምን? ያ እምነት ሲኖር ነው ኮሚትድ የምንሆነው በጊዜያችንም፣ በገንዘባችንም፣ በሪሶርሳችንም ያን ሁሉ የምናደርገው እና እንደተባለው ስትራቴጂካሊ አስቦ አቅዶ ሁሉም ላይሳካለት ይችላል። ግን በዛ ሂደት ፌል እንኳን ያደረገ ቢኖር ፓርት ኦፍ ዘ ለርኒንግ ፕሮሰስ። አሁን እየወደቁ እየተነሱ ትልቅ የሆኑ ማውቃቸው ሰዎች አሉ። በተለያየ ምክንያት አንዳንዱ መውደቃቸው በፖለቲካሊ ተጠልፈው ሊሆን ይችላል። መጀመሪያ ያሰቡት ስትራቴጂካሊ ፕሪዲክቲቭ ባልሆነ የቢዝነስ ኢንቫይሮንመንት ፌል አድርገው ሊሆን ይችላል። ግን ከወጡም በኋላ ስቲል አድርገው ከፍ ብለው እናያቸዋለን እና ሁሌ እንደሚባለው ነው ስትራቴጂካሊ ያሰበው ፌል ያደረገ በየትኛውም ቢዝነስ ፌላሪቲ የለም ማለት ትራንዛክሽናል ነው። ከዛ በኋላ ከዛ ተምሮ ደግሞ ሰው ማደግ ይቻላል እና ከተነሱት ጥያቄዎች ፐርስፔክቲቭ ኮላቦሬሽን ሪሊ ኢምፖርታንት ነው። ይሄ መጀመሪያ ማሞ እንትኑ በጣም ጥሩ ነው የመጣኸው። አሁን ተለዋዋጭ ዓለም ነው አይደል? አሁን በስትራቴጂ መምራት የሚቻልበት ዘመን ነው ወይ? እና ይሄንን ከአጂሊቲ እና ከአዳፕቴቢሊቲ ጋር አድርገህ አንድ ሰው አሁን ለምሳሌ ይሄ ስትራቴጂክ ሊደርሺፕ እና ስትራቴጂክ ፕላኒንግ ኖት ነሰሰርሊ አንድ አይደለም። ብዙ ሰዎች እንደዛ ያስቡታል። ስትራቴጂ ማለት ደግሞ የ5 ዓመት ማለት ኖት ነሰሰርሊ ይሄ ከአጂሊቲ ኮንሴፕት ጋር ከአዳፕቴቢሊቲ ኮንሴፕት ጋር አያይዝኸው እንዴት ቶሎ መተጣጠፍ ይቻላል በዚህ ተለዋዋጭ በሆነ ዓለም? እስኪ ከኤክስፒሪየንስ ከሚያጋጥምህ ልክ ሰርተህላቸው አሁን ስትራቴጂክ ፕላን አዘጋጅተህላቸው ሁኔታዎቹ ሲቀየሩ እንዴት ነው ቶሎ መቃየር የሚችሉት? አንድ እሱ። ሁለተኛ እንደ ግለሰብ አሁን ለምሳሌ ቪዥነሪ ሲሆን ምንድን ነው መሆኑ ኤግዛክትሊ በቃ እና ያንን ኮንሴፕት መሬት ላይ ለማውረድ ነው ብዙ ሰው የሚታገለው የሚቸግረው። ዌር ኢዝ ዘ ስታርቲንግ ፖይንት? አንተ ከምታያቸው ይሄ ካምፓኒ ክሬት ያደረጉ ሰዎች የሚደንቅህ እስኪ በቃ ዝም ብለህ እንደ በጣም ፋሲኔት የሚያደርግህ እነሱን እንድታነሳልን። ሶስተኛው አብሮህ እንድታየኝ አንተ ራስህ አሁን ያንተ ቪዥን ምንድን ነበረ? ምን እስኪ የፐርሰናል ኤክስፒሪየንስህን ራሱ ቴንኪው እዛው ላይ አንድ ላይ እንድትሄድበት ብዬ ነው። ከዛ ወደዛኛው ትመጣለህ። ይሄ በጣም ኪ ፖይንት ስለሆነ ነው። አንዳንዱ ነገር ለመናገር ፐብሊክሊ አሁን ብዙ ሰው ነው ያለው እና አይመችም። ስለዚህ ደፈን አድርጌ ነው የማወራው። እሺ፣ አዎ ደፈን አድርገህ ስሙን ሳትጠቅስ ማለት ነው። ምንድነው አሁን እኛ ጋር ያሉትን ማክሮ ኢኮኖሚክ ያለውን ቻሌንጅ እናንሳቸው። አንደኛው ቻሌንጅ በተለይ በትልቅ ቢዝነስ ለሚሰራ ውስጥ ማኑፋክቸሪንግ ላይ የሚሰራ ከሆነ ብዙ ነው ማቴሪያል በኢምፖርት ላይ የተመሰረተ ነው። ስለዚህ ፎሪን ከረንሲ ላይ ያለው ዲፔንደንሲ ትልቅ ነው ማለት በዛ ላይ የሚኖር ጥገኝነት። ስለዚህ እሱን ለማሸነፍ ስትል ኤክስፖርት ውስጥ ልትገባ ትችላለህ። ከዛ በኋላ ደግሞ የውጭ ምንዛሪውም በቂ አቅርቦት ስለሌለው ከባንክ የምታገኘው ገንዘብ ትንሽ ነው። ከዛ በጓሮ የምትከፍለው ገንዘብ ብዙ ነው እና ለምሳሌ $50,000 የሚያወጣ መኪና በ5,000 ልገዛው ትችላለህ። አሁን እያወዳደርኩ ነው። በቃ ቱ ሴት ኦፍ ግሩፕ ኦፍ ቢዝነስ ሰዎችን ፕራክቲካሊ ያሉ ነው ነገር ስምና ካምፓኒውን ሳልጠራ ነው የማወራው። ሞር ስትራቴጂክ የሆኑት ሰዎች ዌይ አውት ሁልጊዜ ይፈልጋሉ። ለውጦች ብዙ ስለሆኑ ማለት ነው። እንዴት ነው ማኔጅ የማደርገው? ከዛ በኋላ ያንን ያመጣሁትን እዚህ ያመጣለው ኮስት ኮንሲደር አይደረግልኝም፣ አይታሰብልኝም፣ እሱን በመልክ ላልፈው ይችላለሁ የሚለውን ነገር ሁሉ ረጅም ነው የሚሄዱት ቱ ዘ ኤክስተንት ማለት ነው። እስከምን ድረስ ይሄዳል? ያን ነገር አሬንጅ ሲያደርጉ አንዳንድ ጊዜ እንደ ፕሮፌሽናል የማታማክራቸው አለ። እንዲያርጉ የማትላቸው አንዳንዴ ጊዜ ይባላል። ከሌጋል ፍሬምወርኩ ከሪስኮቹ ከምኖቹ አንጻር ወስደህ ኖቲስ አፕ ቱ ዲሳይድ ይሄን አታርግ፣ ሪኮመንድ ማድረግ ይሄ ነው ብለህ የምትላቸው ነገሮች ይኖራሉ። እና እነዛ ሰዎች እነዚህ ሰክሰስፉል የሆኑ ሰዎች
ኤክስትሪም የሆነ ሪስክ ይወስዳሉ። እንደውም በጣም ጎበዝ ያደረጋቸው የእኛ ቢዝነስ ኢንቫይሮንመንት ተገማች አለመሆኑ እነዚህ ሰዎች እጅግ ጎበዝ አድርጓቸዋል። ለምን ለሚመጣው ለውጥ ሁሉ በቃ ራሳቸውን ያዘጋጁ ናቸው። ሎሱም አያስፈራቸውም። ሁል ጊዜ አሁን አንዳንዶቹ ሰርፕራይዝ የሚያደርገኝ ኤኒ ታይም ብሔራዊ ባንክ የፎሪን ከረንሲ ለውጥ እንደሚያደርግ እኔ ደንበኛ ከሆኑ 3-4ቱ ሁሌ ቪጂላንት ነበሩ። ቢቀየር ይሄ ኮንሲኩዌንሱ ከባድ እንዳይሆንባቸው እና ያልሆኑት አንዳንድ ካምፓኒዎች ያልሆኑት ማለት ነው ያልሆኑት እስከ 200 ሚሊዮን 300 ሚሊዮን ይከሰረዋሉ። ላይክ አሁን ለምሳሌ እንደምሳሌ ነግራችሁ በሰፕላየር ክሬዲት አለ። በሰፕላየር ክሬዲት በፎሪን ከረንሲ ዕድል አግኝተው መኪና ገዝተው ነበረ። ስለዚህ ሄዳቸው በፎሪን ከረንሲ ነው የዛን ጊዜ ሲያስቡት 300 ሚሊዮን ከነበረ ዕዳቸው ፎሪን ከረንሲ ሳይቀየር ወዲያውኑ በአንድ ወር ውስጥ በኢትዮጵያ ብር ዕዳቸው 600 ሚሊዮን ይደረሰ ማለት ነው። እነዛ ስትራቴጂካሊ አፕሪሼት ማድረጋቸው ሰዎች ግን ይህንን አሄድ አዌር አድርገው ስለነበረ በዚህ ምክንያት ሊመጣ ሊችል የሚችለውን ኢምፓክት ፕራክቲካሊ ፕላን ያደረጉ ነበረ። እንዴት ሀው ምናምን የሚለውን ዲቴል እንዳንሄድበት ነው እና ግን ስቲል ተለዋዋጭ በሆነው ኢንቫይሮንመንት ስትራቴጂካሊ ሊድ የሚያደርጉ ሰዎች ሁል ጊዜ አይናቸውም አእምሯቸውም ሀሳባቸውም ክፍት ነው እና አክት ማድረግ ይቻላል። ትልልቅ በሆነ ሎንግ ተርም ኢንቨስትመንት በሚያስፈልግበት ኢንቫይሮንመንት ሁል ጊዜ ቢዝነስ ተገማች መሆን አለበት። እኛ ሀገር ባለው ሁኔታ ብዙ ነገሮች ተለዋዋጭ አይደሉም። ግን ተለዋዋጭ ባልሆኑበት ሁኔታ ግን ስቲል they have a lot of fallback strategies። ለምሳሌ ሀገር ውስጥ ያለው ኮንቴክስት አመች ሳይሆን ሲቀር እንዳስፈላጊነቱ ሌሎች ሀገሮች ጋር ምንድነው አስፈላጊ የሆነ የቢዝነስ ሴታፖችን መስራት እንዳንድ ዋይአውት ይጠቀማሉ እና ከዛ ደግሞ ትልልቅ ኢንቨስትመንት ሲሆን በሌሎቹ ደግሞ ትልልቅ ኢንቨስትመንት ሲሆን ሪስኩ ትልቅ ሲሆን ከሌሎች ፓርትነሮች ጋር ያንን ኢንቨስትመንት ያደርጋሉ። ፕራክቲካል የሆነ ምሳሌ ለመስጠት ያስቸግራል አንዳንድ ጊዜ፣ ግን እነዚህን ነገሮች ማንሳት ፈልጋለሁ። ስለዚህ ተለዋዋጭነቱ ብዙ ችግር አለው ብዬ አላስብም። በእኛ ምሳሌ አሁን ብንወስድ እኛ ጥሩ ምሳሌ ላይሆን ይችላል። እኛ ኮንሰልቲንግ ፈርም ላይ ነው ያለነው፣ ኮንሰልቲንግ ላይ ነው የምንሰራው። እኛ ጋር በጣም የሚቃየሩ ነገሮች ኮምፒቲሽኑ ሀይ ነው። በተለይ በሶፍትዌር ኢንቫይሮንመንት ላይ አዳዲስ ኢኖቬቲቭ የሆኑ ሀሳቦች አይዲያዎች ይመጣሉ በእያንዳንዱ ሴክተር ላይ ማለት ነው እና ከዛ ትሬንዲ ግድ መሆን ያስፈልጋል። ወደኋላ እንዳንቀር አዲስ ነገር ካለ አዲስ ነገር ከመጣ ወዲያውኑ ያ ነገር የማናውቀው ነገር እንዳይኖር በቃ እስከ መጨረሻው ነው የምንታገለው እና ከዛ ማስተር ካደረግነው በኋላ ኮምፒቲሽኑ ላይ ሰስቴን እናደርጋለን። ይሄ ግን ገና ይታያል። 1 ዓመት 2 ዓመት 3 ዓመት አዲስ ነገር ከመጣ ሰው ይሄ ነገር እንዲህ አይነት ኢምፕሊኬሽን አለው እንላለን። ከዛ እንወስናለን። ከዛ በኋላ በዛ ሴክተር ውስጥ ምንድነው ሬሌቫንት ሆነህ እንድትኖር ምክንያት ይሆናል ማለት ነው እና ማደግ አለ፣ ለውጥ አለ። ቻሌንጆቹ ሁሌ ብዙ ናቸው። ከፖለቲካል ኢንቫይሮንመንቱ ውጭ የሚመጡት አዳዲስ ነገሮች ብዙ ናቸው። ኔጌቲቭሊ አፌክት የሚያደርጉ ፖዚቲቭሊ አፌክት የሚያደርጉ ነገሮች አሉና ለዛ መዘጋጀት ያስፈልጋል። ኮላቦሬሽን በተመለከተ ያው እኛ ሀገር እንደተባለው ልምዱ ጥሩ አይደለም፣ ግን ዋናው ትልቁ ምክንያት ነው ብዬ የማስበው ሰዎች ኮላቦሬት አድርገው መጀመሪያውኑ ሲያስቡ ሲጀምሩ ግልጽ የሆነ ዲቴይል የሆነ የትብብራቸውን ማዕቀፍ ስለማይሰሩ ነው። እንዴት መስራት እንዳለባቸው፣ ለቨል ኦፍ ኢፈርታቸው መሆን እንዳለበት፣ ፕሮፊት ሼሪንግ ስኪማቸው እንዴት መሆን እንዳለበት ያንን ክሊርሊ አርቲኩሌት አድርገው ስለማይነሱ በኋላ ስራ ከገቡ በኋላ የሁሉም ሰው ፐርፎርማንስ እኩል አይሆንም። በመጀመሪያ ደረጃ ሁሉ ሰው ማመን ያለበት አንድና አንድ ሁለት አይደለም፣ በቃ 10 ሊሆን ይችላል። የኔን 10% መሸፈን የሚችል ሁልጊዜ በባህላችን የሚነገር ነገር አለ እና ጋን በምን ይደገፋል የሚባለው በጠጠር። በጣም ጋን ትልቅ ነገር ነው። ጠጠርን አስባ በጣም አይነት ነገር ነች፣ ትንሽ ነገር ነች። ግን ያ ጋን በቃ ቀጥ ብሎ እንዲቆም አንዷ ጠጠር
ሚኒንግፉል የሆነ ሮል አላት እና ያችን ብናወጣት በቃ ያጋን የፈለገው ትልቅ ቢሆን እንዲህ ማግኒፊሰንት ቢሆን ኢኖርመስ ቢሆን ሰርቫይቭ አያደርግም። ብዙዎች የሚረዱት በኮላቦሬሽን ውስጥ በቃ አንድ 10ኛም ከዛ በታች ያለ ፐርፎርማንስ ያለው ሰው እና 25 እና 30 ፐርፎርም የሚያደርጉ ሰዎች እኛ በምናደርገው ትግልና ውጤት ነው ይሄ ሰውዬ ሰርቫይቭ ያደረገው ብለው አንደርማይን ያደርጋሉ። ከዛ ያ ሰው ሲወጣ አነስ ያ ጠጠሩ ማለት ነው። ብዙ ጠጠሮች ስናወጣ ለሆል ካምፓኒ ነው ኮላፕስ የሚያደርገው እና እያንዳንዱ ሰው ስትራቴጂካሊ ሊሞራልን የሚችል እያንዳንዱ ፓርትነር ማለት ነው ሊሞራልን የሚችል ብዙ ነገር አለና ውጭ ያሉት ሰዎች የሚበልጡ ይሄንን ኮንሴፕት በደንብ ስለሚረዱ በዛ ፓርትነርስ ውስጥ እያንዳንዱ ሰው ማለት ያው በሰውነት ውስጥ ብንወስደው አይን አለ፣ እጅ አለ፣ ጥርስ አለ፣ ምን አለ፣ ጆሮ አለ፣ ጭንቅላት አለ፣ እግር አለ፣ እጅ አለ። ሁሉም የራሳው ፐርፎርማንስ ኖሯቸው ይችላል። አንዳንዱ ሰው ከሰው ሰውነት አይን ነው ትልቁ ሊል ይችላል፣ እግር ነው ሊል ይችላል፣ እጅ ነው ሊል ይችላል። ሁሉም የራሱ ፐርስፔክቲቭ ስላለው እና በተለይ በኮላቦሬሽን ላይ አንዱ ነው ከመስራት ምን ጊዜም 2 ትልቅ ነው፣ 3 ትልቅ ያደርገናል፣ 4 ትልቅ ያደርገናል። ግን ኢትስ ኖት ላይክ አርትሜቲክ ካልኩሌሽን አይደለም። 1 ሲደመር 1 እድገቱ 2 አይደለም፣ ከዛ በላይ ስለሆነ እኛ ሀገር በኮላቦሬሽን ያለው ትልቁ ፕሮብለም ትረስትን ቢልድ በማድረግ ብቻ ሳይሆን በቃ እኔ ነኝ ደክሜ የማመጣው እኔ ነኝ ይህን ያደረግኩት በሚል ሌላው ሰው አንደር ፐርፎርም አድርጓል በሚል ሀሳብና ስሜት ፌል ያደርጋሉ እና እኔ ኪ የሆነችውን ኮንሴፕት ጠጠር የሚለውን መርህ ባለመከተላቸው ብዙዎች ሉዝ ያደርጋሉ እና እኔ ፓርትነርሽፕ ላይ እዛ ላይ ዌል በደንብ ቢሰራ ደግሞ ተማምነው ብዙ የሚሰሩ ሰዎች አሉ። በጣም ጠንካራ የሆኑ ሰዎች አሉ። ቤተሰብ ነው እስከ መጨረሻ የሚያድጉ ሰዎች አሉ። በዛ እምነት ግን ሁሉም እንደዚህ በኮላቦሬሽን የሰሩ ሰዎች ሁሉም ኢኳሊ አንድ አይነት ፐርፎርማንስ አላቸው ግን ማለት አይደለም። ግን ለትልቁ ፐርፎርማንስ ያሉ ሰው መኖር ትልቅ ስለሆነ ኮላቦሬሽን ላይ ያንን ባህል ብናሳድግ ትልቅ ቦታ መድረስ እንችላለን። አሁን እኛ ኮንሰልቲንግ ላይ ትሬኒንግ ላይ ምን ላይ በጣም ከብዙዎች ጋር ኮላቦሬት እናደርጋለን እና ሼር እናደርጋለን። ትሰጣጣለህ። በመስጠት የሚጎልብህ ነገር የለም፣ ታገኛለህ፣ ብዙ ነገር ታደርጋለህ። በቢዝነስም እንደዛ ነው። ኮላቦሬሽን ላይ በተለይ ደግሞ ማለት ነው አሁን ኢንተርናሽናሊ ብንወስደው ኮላቦሬሽን ትንሽ በሆኑ ኮሚኒቲዎች ውስጥ ስትሮንግ ነው። የአይሁድን ኮሚኒቲ መውሰድ ይቻላል። ስትሮንግ የሆነ ኮላቦሬሽን ስላላቸው በቫሊዩ ቼን እንኳን በቢዝነስ ቼን አንዳንዴ ይባላል ጥናቱ ቬሪፋይ መደረግ ይኖርበታል ከ70 እስከ 80% ዘር ትሬዲንግ አሞንግ ዘም ሰልቭስ። ስለዚህ አንዲት የተፈጠረችን ቫሊዩ በዛው ሰርክል ውስጥ ያንከባሉላታል። ስለዚህ በትልቁ ያድጋሉ በዛው ሳይክል ስለሚሄዱ ማለት ነው። እንዲህ የምናነሳቸው በየሀገሩ ብዙዎች አሉ። በየሀገሩ እኛም ሀገር ብትወስዱ በኮሚኒቲ ደረጃ በቢዝነስ ኮሚኒቲ ውስጥ በዛ ኮላቦሬሽን በተለይ ደግሞ አሁን ኮንቬንሽናል ቢዝነሱን ተውና መርካቶ ውስጥ በመደበኛ ቢዝነስ ይሳካለት የማይችል ሰው በኮላቦሬሽን ባሉ ሰዎች ግን በጣም ይሳካላቸዋል። ለምን? ትረስ ላይ ቤዝ ያደረገ ስለሆነ ዴሊቨሪ ኦርደር ሳይቆረጥ የገቢ ሰነድ ሳይቆረጥ አይባልም። ከባህር ዳርም ከጎንደርም ከሌላም ቦታ ከጅማም ከወለጋም ስልክ ከተደወለ 3ም 4ም መኪና አውቶማቲካሊ ጭኖ ይሄዳሉ። በዛ ካልቸር እና ኔትወርክ ውስጥ የተሳሰሩ እንትኖች ኮላቦሬሽን እንትኖች ሰክሰስፉሊ ይሰራሉ። ለመስራታቸው ዋና ምክንያት ትረስትን ቢልድ ስላደረጉ ነው። ሰፖርት ይደራረጋሉ። ከዛ በኋላ ደግሞ ጠጠር የምትለውን ያችን መርህ ስለሚከተሉ ማለት ነው። ስለዚህ የፈለገ ሰው ትልቅ ድሪም ቢኖረው ማንም ሰው ትልቁ ቱል አንደኛ ለዛ የተዘጋጀ ካፓብል የሆነ ቲም ቢልድ ማድረግ ይፈልጋል። ከዛ ከሌሎች ጋር ኮላቦሬት ማድረግ ያስፈልጋል። በሚቀያየሩት ኢንቫይሮንመንት ውስጥ ራስን አፕዴት ማድረግ ያስፈልጋል። ሁሌ ቅድም እንደተባለው ነው we have to take out of the box ሁልጊዜ አሉ እንደዚህ አይነት ነገሮች። ሌላው ሁሉም ጋር ጀልስ ለዳለ ማለት ነው we have to be selective enough ብዙ አማራጮች ይኖራሉ። አድምተን የምንሻልበትን ማድረግ አለብን። እኔ ሁሌ ስትራቴጂ ላይ በምናሸንፍበት ነው መሮጥ ያለብን። so if you are perfect አንድ ሰው በ500 ከሆነ ጉብዝናው ማራቶን ላይ መታገር የለበትም። ሁልጊዜ ድሪም ብቻም ሳይሆን ድሪም ካፓቢሊቲ ይፈልጋል። ነገር ነሰሰሊ ያ ካፓቢሊቲ በእኛ ብቻ ውስጥ አለ መኖር ያለበት። ያንን አቅም መፍጠር የሚችለውን ቲም ቢልድ ማድረግ ከቻል ማሸነፍ እንችላለን። ግን ያም ሆኖ በምናሸንፍበት ሜዳ ቪዥን ባደረግነው መወዳደር ይኖርብናል እና
መውደቅ መፍራት አያስፈልግም። በእያንዳንዱ መውደቅ ውስጥ መማር ስላለ ማለት ነው። ብዙ ጊዜ እንዳሊስ ያልመለስኩት ነገር ውስጥ አይ በጣም ቆንጆ ነው አሌክስ። አንዴ እንዲሁ ኢንፋሳይዝ ለማድረግ ይሄ ላስት ፖይንት ያነሳው ጌች በጣም ጥሩ ነው የሄድክበት። አንድ ይሄ ኮላብሬሽን የሚለው እኔ በኮሌጅ ደረጃ በሪሰርች ደረጃ ወደፊት መሰራት የሚገባው ነገር ነው የሚመስለኝ። በእኛ ባህል በሪሰርች ደረጃ በትልልቅ ሪሰርች ደረጃ ምንድን ነው መተባበር? አንደኛው እንግዲህ እንደዚህ አሁን ያሉ አትግላንስ ቅድም ጌች ከጠቀሳቸው በተጨማሪ እኔ በአራት ከፍዬ ነው የማያቸው። አንደኛው የዚሮ ሰም ሜንታሊቲ ነው። ዚሮ ሰም ጌም ሜንታሊቲ በጣም ስር የሰደደ ይመስለኛል። ምንድነው የዚሮ ሰም ጌም የሚለው? በቃ እኔ ማግኘት የምችለው ከሌ ሲጎዳ ነው፣ ወይም እኔ ማትረፍ የምችለው ከሌ ሲከስር ነው እንጂ ሁለታችን እኩል ተያይዘን ይሄ ድር ቢያብር የሚባለውን ሲነርጂ የሚባለው በትክክል የሚታመንበት አይመስለኝም። በተግባር ማለት ባህላችን እንደሱ የቀረጸን መሰለኝ፣ ግን ጥናት ይፈልጋል አንዱ ማለት ነው። ሁለተኛው ትረስት ዴፊሲት በጣም አለ። ትረስት ዴፊሲት በተለያየ ምክንያት አለ። በፖለቲካውም በዚህ አጠቃላይ በባህልም መጥቶ ጎልብቶ አሁን ስር የሰደደ የሚመስለኝ የትረስት አብዛኛው ከህግ በላይ ትረስት ይፈልጋል። ፓርትነርሽፕ አሊያንስ ትረስት ይፈልጋል። ህግ ከዛ በኋላ ነው የሚመጣው። ሶስተኛው ሊጋል ይሄ ፍሬምወርኩ በጣም የላላ ነው። አሁን ውጭ ሀገር እነዚህ ፓርትነርሽፕስ ለምን አደጉ? ሶስተኛው ምክንያት ኢንፎርስ ይደረጋል። የትኛውም ፍርድ ቤት ሂደው በጣም ኢንፎርስ ማድረግ ይችላሉ በቀላሉ። ሩል ኦፍ ሎ በጣም አንድ ቻይና ኢንቨስተር መጥቶ አሜሪካ ስላደረገ ቻይናዊ ልበድል ብትል ፍርድ ቤቱ ኖ ኖ ኖ ብሎ ፕሬዚዳንቱን ሊያስቆመው ይችላል። ቱዛት ኤክስተንት በጣም ፓወርፉል ነው። እና ይሄ ሊጋል ኢንቫይሮንመንቱ በተጠናከረበት አሁን የኢትዮጵያ ባንክ ፓርትነርሽፕ ሼር ባንኮቹ ጥሩ እየሰሩ ያሉት ከሌሎቹ ይልቅ ባንኩ ሱፐርቪዥኑ በጣም ጠንካራ ስለሆነ ይመስለኛል እንደ ምሳሌ እንድትወስዱት። ስለዚህ እነዚህ 3-4 ምክንያቶች፣ ከዛ ከምንም በላይ ደግሞ የዚህ የኛ ፓርትነርሽፕ በምንመሰረትበት ጊዜ እምነት እንልና ሊጋሉን ደግሞ እንተዋለን። ቅድም ጌች እንዳለው በመተማመን ይሄድና ሊጋል ፍሬምወርክ በጽሁፍ ያለ በዚህ በዶክመንት ያለ ኢንፎርስ መደረግ ያለበት ነገር ይጎልና ያ ፍሬንድሽፕ መሀል ላይ ክራክ ሲያደርግ ሊጋል ባካፕ ያጣል። እና በእነዚህ ምክንያቶች ነው የሚሆነው። እኔ ፕራክቲካሊ እንዴት ልንሄድበት እንችላለን? አንድ እኛ ሀገር ያለ ኮንሴፕት ያለ ይመስለኛል። የሆነች አይዲያ ብቻዬን ስሰራት ነው ውጤታማ ሆነው፣ ይህን ሀሳብማ ለሰው ሸር አላደርገውም የሚል ሰው አለ። እኔ ብዙ ይመስለኛል። እሱም ሪሰርች የሚፈልግ ሆኖ አይ ቲንክ ኪ ፖይንት ምንድን ነው የሚሆነው? ሲነርጂ መፍጠር የሚቻለው ምን ሲሆን ነው? አሁን የአቶ ጌትነትን ካምፓኒ የ1 ቢሊዮን ዶላር ካምፓኒ ማድረግ ይቻላል። ኢቭን ቱ ዘ ኤክስተንት ውጭ ሀገር ኮላቦሬሽኑን ማስፋት ይቻላል። በጣም ሬፑቴሽን ካለው ቤዝ ካለው እሱን ኢንተርናሽናል ግሎባል የሚያደርጉት እንደዚህ እያደረጉ ነው። እዚህ የምታዩቸው እነ ቢግ ፎር ምን የሚባሉት በፓርትነርሽፕ ነው፣ ፓርትነርስ ነው የሚሏቸው። እና የማሳደግ አንዱ ይዋቸው የትኛውም ፕራይቬት ካምፓኒ ሄዳችሁ እስኪ እኔ ላሳድገው ፓርትነር አድርገኝ ብትሉት ስንት ሰው ነው ፈቃደኛ የሚሆነው? እና የሜንታሊቲ ችግር በዚህም በኩል ያለ ይመስለኛል። ኢኒሼት ማድረግ እስኪ እንሰባሰብ እና እስኪ ትልቅ ነገር እንስራ የማለት ኢኒሺዬሽንም የመውሰድ ያንንም የቫሊዩንም አፕሪሺየት የማድረግ የዚህ ኮላቦሬሽን ቫሊዩ አፕሪሺየት የማድረግ ችግርም ያለ ይመስለኛል። እና በጣም ኮምፕሌክስ ችግር ይመስለኛል፣ ግን አት ዘ ሴም ታይም ደግሞ ኢሜንስ ፖቴንሻል ያለው ነው እና ወደፊት በደንብ ልንሰራበት የምችለው ግን እንዳልኩት ሪሰርች ሁሉ የሚፈልግ ይመስለኛል። እሱን እንደው ኢላቦሬት ለማድረግ ነው ጊዜ ወሰድኩኝ። አሌክስ ወደ አንተ፣ ታዴ ሊጨምርበት ይችላል። ያልተመለሱ ጥያቄዎችንም ሁለቱም ሪፍሌክት ያድርጉባቸው በቀሩን ሰዓቶች። ከተሳታፊዎችም ቀጥታ ገብቶ ሀሳብ የሚሰጥ ልክ አይ ቲንክ ከተለያየ ፕሮፌሽን በጣም ብዙ እውቀት ያላችሁ ሰዎች ነው የተሰባሰባችሁት። እድል ስጣቸው አሌክስ።
እሺ አመሰግናለሁ አቶ ትእዛዙ፣ አመሰግናለሁ አቶ ጌትነት። ጥሩ አድርገህ ነው ያብራራኸው። በሚገርም ሁኔታ ብዙዎቹ የተነሱትን ጥያቄዎች ነው የመለሳችኋቸው። በተለያየ መልኩ የተገለጹ ጥያቄዎች ናቸው የተነሱት እዚህ ላይ እና ብዙዎቹ ከቨር ተደርገዋል። እንደ ጠቅላላ ድንገት አሁን ላይ በቀጥታ ባይመለስም እንደ ሀገር የት ጋ ነው ክፍተት ያለብን ፌል ያደረግነው ወይም ኮራፕሽን፣ የተለያዩ አይነት ርዕሰ ጉዳዮች የተነሱ አሉ እና ሁላችሁም እዚህ ስልጠና ላይ የምትሳተፉ እንድትረዱልን የምንፈልገው ዋናው ዓላማ ያው ሀገር የግለሰቦች ጥርቅም ውጤት ስለሆነች ሁላችንም በእኛ ዙሪያና እኛን ማስተካከል ከቻልን ሀገራችን ላይ ያለው ክፍተት ሁሉ ስለሚስተካከል ለብዙዎቹ ችግሮች ሁላችንም በቂ የሆነ ግንዛቤ አለን ብለን ተስፋ እናደርጋለን እና እያንዳንዷን ሀገራችን ያለችባትን ክፍተት ይሄ እዚህ ጋር ይሄ እዚህ ጋር ይሄ እዚህ ጋር እያልን በዚህ ስልጠና ላንጠቅስ እንችላለን፣ ግን በምሳሌዎች መስተካከል የሚችሉትንና እኛ ልናስተካክላቸው የምንችላቸውን ነገሮች ስልጠናው ላይ እናነሳለን። ታዴ የምትጨምረው ነገር ይኖራል ከተባሉት ውስጥ እንደው እዚህ ጋር ብንጨምረው ብለህ የምታነሳው ከ8ቱ ነጥቦች ላይ? ብዙዎቹ ጥያቄዎች ግን በውይይቱ ላይ ተጠቁመዋል። ታዴ ወይም ትእዛዙ የምትጨምሩት ካለ? አሌክስ አንድ ጥያቄ እዚሁ ላይ ላንሳ። ይቻላል ይቻላል። እሺ እጅ አውጥቼ ስላላየኸኝ ነው ይቅርታ። እሺ እኔ እነ ትዜም ወይም አቶ ጌትነትም እንደዚሁም አቶ ጌታቸውም ጌታ ሰው ጌትነትም እንደዚሁ ሀሳብ ቢሰጡበት የምፈልገውና ራሴ አሁን ላስት ላይ የተነሳው ፖይንት ላይ በጣም እኔም ጋር በተደጋጋሚ ስለሚመጣብኝ ነው የትረስት እና ኮላቦሬሽን ላይ ያለው በተለይ የኢትዮጵያን ታሪክ ስናስብ በተለይ ይሄ ተባብሮ ከመስራት ጋር እና ከመተማመን ጋር አይ ቲንክ በቅርብ ጊዜ የተፈጠረ ጋፕ ነው እንጂ የረጅም ዘመን የቫሊዮ ወይም የእሴት እንትናችን በጣም የካበተ ይመስለኛል እና ለጎረቤቱ ያለውን አካፍሎ መኖር አብሮ የመስራት እንትን በነበረበት ወቅት እና ይሄን ቫሊዩ አጠናክሮ የኖረ ማህበረሰብ ሆኖ እያለ ግን አሁን ላይ ይሄ በተለይ ጠልፎ የመጣል ሁለት ተመሳሳይ ንግድ ላይ የተሰማሩ አካላት ተባብረው አንድ ትልቅ ተቋም ከመፍጠር ይልቅ አንደኛውን ጥሎ ትዜ መጨረሻ ላይ ያነሳኸው አንደኛውን ጥሎ ብቻውን ለማለፍ የሚሄድበት መንገድ በጣም ብዙ ዋጋ ያስከፈለ ይመስለኛል እና ሁለቱ ፓራዶክስ ሆነው ስለመጡብኝ ነው። በአንድ በኩል ለረጅም ዘመን የካበተ ከዛም አልፎ ተርፎ ሃይማኖታዊ ማህበረሰብ ነው ያለው። ሃይማኖታዊ ማህበረሰብ ላይ ደግሞ በማንኛውም ሃይማኖት ብናየው አትሊስት ከሞት በኋላ ህይወት አለ የሚለውን ስለሚያምን በፈጣሪው የሚጠበቅበት ሪስፖንሲቢሊቲ አለ። ከዛ አንጻር ይሄ ኢጎው ለዚህኛው ማህበረሰብ እንደውም የማይገባው ሆኖ ነው የማስበው እና ግን በተቃራኒ ነው ሆኖ አሁን የምናየው ማለት ነው። ስለዚህ የጂዊሽ ኮሚኒቲ ትዜ እንደምታውቀው እዚህ ሀገር ላይ በጣም ከፍተኛ እንትን አላቸው። ኮሚኒቲያቸው በጣም የሚደንቅ ነው። ቦንዱ ከባድ ነው። ሌሎቹም እንደዚሁ በኮላቦሬሽን የሚታማ አይደለም። ሜንታሊቲው በቃ በጋራ እንጠቀማለን የሚል ነው። በአንጻራዊ አሁን ላይ ኢትዮጵያ ውስጥ ያለው የመተማመን መጥፋትና አብሮ የመስራት ችግር ምንጩ ምንድን ነው የሚለው ላይ ትንሽ አድሬስ ቢደረግና ሰዎች ሀሳብ ቢሰጡበት የበለጠ በጣም ክሪቲካል ፖይንት ነው ብዬ ስላሰብኩኝ እዛ ላይ ትንሽ ተጨማሪ ሀሳብ ካላቸው እንግዶቻችንን ቢጨምሩበት ብዬ ነው። እግዜር ይስጥልኝ። አመሰግናለሁ ዘመን። እሺ ሀሳብ እዚህ ላይ የምትጨምሩ ካለ ተሳታፊዎች እድሉ ታዴ አለህ? ታዴ አቶ ታደሰ ወይም ጌትነት ሊመለስበት ይችላል። ግን ኢት ኢዝ ኦፕን ፎር ሪሰርች እኔ ብዬ የማስበው ኢት ኢዝ ኦፕን ፎር ዲቤት ኢት ኢዝ ኦፕን ፎር ሪሰርች በጣም ቨርስታይል የሆነ ሀሳብ ነው።
ከኮሚኒቲ ሚስኮንሰፕሽንም ያለበት ይመስለኛል። የዘሜ አሁን አርጊዮብል ይመስለኛል ጠንካራ አብሮ የመረዳዳት አት ኮሚኒቲ ሌብል እሱ ነው ወይ when it comes to ኢሊት ጋር የመተባበር ነገሮች አሉ ወይ? ኢትዮጵያውያን አብረው መስራት አብረው መብላት እንጂ አብረው መስራት የሚለው ከምንድን ነው የመጣው እየተባለ ብዙ ሊተነተን የሚችል ይመስለኛል። አቶ ታደሰ ኔትወርክ እምቢ ብሎታል መሰለኝ። አቶ ጌትነት ሪፍሌክት አድርግበትና ሌሎች ጥያቄዎችም ዘሜ ጥሩ ነው ያነሳው። ሌሎች ጥያቄዎችም ሪፍሌክት ማድረግ እንድንችል በቀረን ሰዓት። የመጀመሪያው ምክንያት እንግዲህ ያው እንደዚህ በኮላቦሬሽን ምክንያት ሰዎች ለተለያዩበትን ምክንያት ማየት ፈልጋል። ግን ዋናው ምክንያት የማስበው እኔ የእውቀት ማነስ ነው። ማርኬቱ ትልቅ ነው። በእያንዳንዱ ሴክተር ብንሄድ ለምሳሌ 2 ሳሙና ፋብሪካ ያላቸው ሰዎች ቢሆኑ የኢትዮጵያ ማርኬት ትልቅ ነው። ግን ሁለቱ ኮላቦሬት ቢያደርጉ ትልቅ መሆን ይችላሉ። ሮ ማቴሪያል ሼር ማድረግ ይችላሉ። ቴክኖሎጂ ሼር ማድረግ ይችላሉ። ኬሚስትሪ ሼር ማድረግ ይችላሉ። ከዛ ሁለቱም ተወዳድረው መሄድ ይችላሉ። ኢትዮጵያ 100 ምናምን ሚሊዮን ባለባት ሀገር እነዚህ ሁለቱ አምራቾች የነሱ ማርኬት ሼር የፈለገውን ያህል ቢያድግ ከ10% ሊበልጥ አይችልም። ኢምፖርት የሚደረግ አለ። ከውጭ የሚመጣው ተወዳዳሪዎቻችን ናቸው። ከኬንያ የሚመጣው ከየአገሩ የሚመጣው ሁሉ ተወዳዳሪ ናቸው እና በትንሹ አስበን በትንሽ ስኮፕ አስበው እነዚህ ሁለቱ ሰዎች ቢቀናኑና እርስ በርሳቸው ከመተባበር ይልቅ ወደ መጠፋፋት ቢሄዱ በእውነት ትልቅ የእውቀት ማነስ ነው። ምክንያቱም ባህሩ ትልቅ ነው። በዛ ባህር ውስጥ የነሱ ኮምፒት ማድረግ አንፌርሊ ሁለቱ ነው የሚያጠፋቸው። ሁለቱ ግን ቢዋሃዱ በጣም ትልቅ መሆን ይችላሉ እና በየትኛውም ቢዝነስ ኢኮኖሚክስ ኦፍ ስኬል ይሰራል። ኮንሰልቲንግ ፕሮዳክሽንም ወሰድ ነው። ትሬዲንግን ቢዝነስ ብናደርገው ሁሌ መጠቃቀሙ ትልቅ ነው። በተለይ ኮላቦሬት የሚያደርጉ ልጆች ማውቃቸው አሉ። ጥሬ ዕቃ ይበዳደራሉ። አንዱ ሲያጣ አንዱ ኤክሰስ ሲኖረው እሱ ያኛው ፋብሪካ ስንት ሰራተኞች እያሉት አይደል ሆኖ ከሚቀርበት ከዛኛው አድርጎ ይሰራል እና እኔ አንደኛው ምክንያት የእውቀት ማነስ ነው ብዬ ነው የማስበው ለኮላቦሬሽኖች መፍረስ። ሁለተኛው ምክንያት በባህላችን እስከ መጨረሻው አንናገርም ብዬ አስባለሁ። በይሉኝታ የሚጀምራቸውን ቅድም በከፊል ተነስተዋል እና በግልጽ አድርገን ኮላቦሬሽናችን በተመለከተ ማምን እንደሚገባው እና ቅሬታም ሲኖረን ላለመቀያየም ብንለያይ ይሻላል የሚለው ብዙ ነው። አንዳንዱ ሰው ንግግር ስለማንችል ስለማንወራ እስከ ጥግ ስለማንጣላ ኦፕንሊ ማለት የመጣላት ስንል እንዲህ መጣላት ሳይሆን ኦፕንሊ እያንዳንዷ ነገር ፍርጥርጥ አድርገን እስከ መጨረሻው ተነጋግረን ከዛ ቤት በኩል እናድርገው ብለን አንሄድም። አሁን ለምሳሌ እንደ ጥሩ ምሳሌ አንዳንዴ እናነሳዋለን እና ህንዶችን እናነሳለን። ህንዶች ለጠብ አይፈሩም። እስከ መጨረሻው አብረው ሲኖሩ ከጓደኞቻቸው ጋር እስከ መጨረሻዋ ሳንቲም ድረስ ነው የሚነጋገሩት። ግን 2 ሰው 3 ሰው 4 ሰው አይደለም። በየትም ሀገር ህንዶችን ብታያቸው በተለይ አነስተኛ ገቢና መካከለኛ የሆነ ደረጃ እስኪደርሱ ድረስ አንድ ቤት ውስጥ 30 እስከ በቃቸው ድረስ ይኖራሉ። እስከ መጨረሻው ኮላቦሬት ያደርጋሉ። ተደጋግፈው ይወጣሉ። እኛ ጋር በእኛ ማህበረሰብ ብትሄዱ ማለት ነው በዛው ሌቨል ባለ ማህበረሰብ እኔ ሰው ጋር ምን አነካካኝ የራሴን ችዬ ሰው ጋር ምን አጣላይ ብሎ ነው ሰው የሚኖረው እና ትክክል ያልሆነ ማይንድሴት ነው እና ይህ አመለካከት ጠብን መፍራት መሸሽ ሰው ጋር ከምቀያየም ማለት በቃ አንደኛው ምክንያት ይሄ ነው እና ሰዎች ጠብን ሰው ጋር እስከ መጨረሻው ድረስ ኦፕንሊ ፍጥጥ አድርጎ ተነጋግሮ ለጥሩ ነገር ማለት ነው አለመጣላት ጥሩ ነው። ግን ደግሞ ዝም ብሎ በደፈናው መፍራትና ሰዎች ጋር መቀያየም ይችላለሁ ብሎ ማለት ለመጨረሻው ትልቅ መቀያየም ያቃቅረናል እና የዛም ካልቸር መጥፋት ነው። እስከ ጥግ አንናገርም። ቅር ካለን በሆዳችን ይዘን እኔ ምን አናገረኝ ሲናገሩ ሌላ ነገር ይመጣል በሚል ምን ተውም ነገር ይመስለኛል። እኔ ከዚህ ሁሉ ለምን አርቅም የሚለው ሶስተኛው ምክንያት ቅድም መጀመሪያ ላይ ያልኩት ነው። እስከ መጨረሻው ድረስ የሪሌሽንሺፓችንን ነገር ተንትነን አስቀምጠን ጽፈን ፎርማላይዝ ስለማናደርገው ነው እና ሌላው ምናልባት ቤተሰብም ጓደኞችም እንዲሁ ኢንተርፈር ሲያደርጉ ቻሌንጆችን፣ መከራዎችን፣ ችግሮችን ማኔጅ የምናደርግበት የምናስተዳድርበት ለውጦችን የምናስተዳድርበት መንገድ ትክክል ሳይሆን ሲቀር በነዛ ምክንያቶች ይመስለኛል። እነዚህ የተወሰኑ ምክንያቶች ናቸው ብዬ አስባለሁ።
እሺ፣ አመሰግናለሁ ጌትነት። በቴክስት የተላኩልንን አስተያየት ላንብባቸው፣ ድንገት በድምፅ ስላልገቡ ማለት ነው። ተሳታፊያችን አቶ ፍቃዱ የላኩልን ነው። በህይወታችን ውስጥ ብዙ የምንመለከተውን እውነት ያስታውሰናል። ትልልቅ ስኬቶች፣ ትልልቅ ሰዎች፣ ትልልቅ ፕሮጀክቶች ትናንሽ ቀላል የሚመስሉ ድጋፎች ያስፈልጋቸዋል። አንድን ሰው ከውድቀት የሚያድኑት፣ አንድን ፕሮጀክት ከሽንፈት የሚታደጉት፣ አንድን ማህበረሰብ የሚያረጋጉት ብዙውን ጊዜ ትናንሽ የማይታዩ ድርጊቶች ናቸው። ልክ እንደ ጠጠሮቹ አንዳንዳችን በዙሪያችን ላለው ነገር መደገፍ እንችላለን። ትናንሽ ቀላል የሚመስሉ ድርጊቶቻችን ለሌሎች ትልቅ ትርጉም ሊሰጡ ይችላሉ። ምናልባትም አንድን ሰው ከጨለማው አዘቅት ሊያወጡት፣ አንድን ማህበረሰብ ሊያጠናክሩት፣ አንድን ዓለም ሊለውጡ ይችላሉ። ስለዚህ ጋን በጠጠር ይደገፋል የሚለው ምሳሌ ትናንሽ ነገሮችን እንዳናቃልል፣ እያንዳንዱ ነገር የራሱ ቦታና ዋጋ እንዳለው፣ እንዲሁም እያንዳንዳችን ለሌሎች መደገፍ እንደምንችል ያስተምረናል እና አመሰግናለሁ ይላል እና ጥሩ መልእክት ነው። ቅድም አቶ ትእዛዙ ያልከውን የሚያጠናክ ታዴ ነው መሰለኝ ይሄን ነገር ያነሳቸው። ጥሩ ጌትነት ነው መልእክቶች ያነሳው። ጌትነት ነው። አዎ የእያንዳንዱ የቲም ሜምበርስ ኮላቦሬሽን ላይ ዋጋ አለው፣ ትንሽ የሚባል የለም ያለው የአይሁዶችም የህንዶቹም የህይወት ተሞክሮ ለብዙዎች ትምህርት ይሆናል እና መልካም ናቸው። ሌላ አስተያየት ካላችሁ ልቀበል። በቀረን 7 ደቂቃ ውስጥ ሌሎችን ሀሳቦች እንድንሰጣለን። አንዱ ፖይንት ላይ ብቻ እንዳናተኩር ግን እንዳልኩት አሁን ይሄ ዚሮ ሰም ጌም የሚባለውን አጥኑት። አንዳንድ ነገሮች ይሄ ክሪቲካል ቲንኪንግ በጣም ይፈልጋሉ። እስኪ ለምንድን ነው ዚሮ ሰም ሜንታሊቲ በጣም የበዛው? መነሻ አድርጋችሁ እሱን እዩት። ዚሮ ሰም በጣም አገሮችን ያሳደጋቸው ይሄ ኮላቦሬሽን የሚባለው ነገር እንደ ሀገርም እንደ ማህበረሰብም እንደ ቲምወርክም ሁሉ ይሄዳል እና ይሄ ራይቫለሪ የሆነ ሜንታሊቲ ማለት ነው። ራይቫለሪ የሆነ ሜንታሊቲ ፕላስ ኮላቦሬቲንግ የሆነ ሜንታሊቲ፣ ቲምወርክም ራሱ ፖለቲካ ፓርቲዎቹ ሲከፋፈሉ ነው የምታዩት። ሃይማኖት ተቋማት ላይ ክፍፍል ነው የምታዩት። እሱ ማለት እኮ ላክ ኦፍ አሊያንስ ማለት እሱ ማለትም ጭምር ነው እና ኖት ነሰሰርሊ የኔ ቢዝነስ ፓርትነርሽፕ ሞዴል ማለት ብቻ አይደለም። የሶሻል ኢንተርፕራይዝም ላይ በጣም በስፋት ያለ የግጭቶቻችንም ምናልባትም ዋነኛ ምክንያቱ እሱ ነው። ትረስት ዴፊሲት ነው፣ ራይቫለሪ ሜንታሊቲ ነው፣ ዚሮ ሰም ጌም ሜንታሊቲ በደንብ ሊጠና የሚችል። አሁን ምን ማለት ነው? እንደ ሀገር እጅ ለእጅ ተያይዘን ወደፊት መሄድ እንችላለን ወይንስ በፉክክር በሽኩቻ ላይ ሁሉንም ማጣት ነው? አሁን ያሉት ምርጫዎች እነዚህ ናቸው እና በጣም ሃይ ሌቭልም ልትወስዱት የምትችሉት ፖለቲካውንም ሸፕ የሚያደርግ ኮንሴፕት ነው። እሱንም ለማለት ፈልጌ ነው። ሌሎቹን ግን እስኪ እዩዋቸው። ይሄ አሁን ጌትነት በደንብ አንስቶታል። የኮላቦሬሽን ከቢግ ድሪም ጋር አብሮ ይሄዳል። አሁን ለምሳሌ ምን ይላል? አንድ ሬስቶራንት እናንተም ጋር ልትወስዱ ትችላላችሁ። ካልዲስ ስትመጣ ድሮ የነበረው ማክሲመም 1 ካፌ ወይም 2 ካፌ ነበረ። ካልዲስ ሼር አድርጋለች አላደረገችም መሰለኝ አይደል? ሌሎቹ ሼር ያደረጉ ካሉ ልታዩ ትችላላችሁ። ምንድነው የሚሆነው? ይህን ነገር ብቻዬን አንድ ምግብ ቤት ወይንም አንድ የሆነ እንደ ካልዲስ አይነት ኮፊ ሾፕ ከሚሆን ኮላብሬት እያደረግኩኝ ፍራንቻይዝ እያደረግኩኝ ለምን ብዙ አላደርገውም? አሁን የአቶ ጌትነትን ኮንሰልቲንግ ፈርም ታርጌት ኮንሰልት በጣም ትልቅ ኮንሰልቲንግ ፈርም ነው ኢትዮጵያ ውስጥ፣ ምናልባትም ቃሉ ከሚባሉት ቶፕ ላይ ያለ ነው። ግን ቅድም እንዳልኩት ፓርትነርሽፕ ቢሄድበት ምናልባት አምኖት ሹር አምኖት ሳይንግ አልሄድክበትም አይደለም፣ በዲፈረንት ሞዳሊቲ ፓርትነርሽፕ እንደምትሰራ አውቃለሁ፣ ቅድምም ብለኸዋል። ግን ከዚህ በላይ ግን ማስፋት ይቻላል። ምንድነው የሚሆነው? እዚህ ሀገር የተለመደው ፍራንቻይዝ ያደርጉታል እና ካልዲስ ፍራንቻይዝ ብታደርገው ባህር ዳር ላይ ብዙ ካልዲስ ይኖር ነበር፣ ወለጋ ላይ ብዙ ካልዲስ ይኖር ነበር፣ አዳማ ላይ ብዙ ካልዲስ ይኖር ነበር፣ መቀሌ ላይ ብዙ ካልዲስ ይኖር ነበር። ሞዴሉ ማለት እሱ ማለትም ጭምር ነው ማለት ነው። እና ፓርትነርሽፕ በብዙ መንገድ እዩት። በደንብ ሊሰራበት የሚችለው ኢኖቬቲቭ እንድትሆኑ አይዲያ የሚመጣው
አይ ቲንክ አንዱ እሱ ነው አንዱ ኤሪያ እና የደጋገምነው ለዛ ነው የመሰለኝም ኤንድ ዩ አር ፎከሲንግ ራይት። አንድ ምሳሌ እንደው ልናገር የቅርብ ጊዜ ነው እና ያው የድርጅቱ ስም አልጥራ በደንብ ስለሚታወቅ ቼይን ኦፍ እንትን ብራንቾች አሏት ባለቤቷ እና እንትኑ አሁን በተለይ በኢንፍሌሽኑ ምክንያት በቃ መገዛት የሚችለው ነገር እያነሰ ሄደ ብር የሚገዛው እና ኦልሞስት የነበሯት ብራንቾች ወደ 10 የሚሆኑ ብራንቾች ሁሉም በአነስተኛ ካፓሲቲ ነው የሚሰሩት ከ30 በታች ካፓሲቲ እና ሁሉም ማትረፍ አልቻሉም፣ ብሬክ መምጣት አልቻሉም እና ከዛ ስንነጋገር ያለው አማራጭ መበደር የምችለው ተበድራጅ ማስያዝ የምችለው ወይ ብራንቾቹን ቀንሶ ሁሉም ብራንቾች በሙሉ ካፓሲቲ መስራት ወይንም ደግሞ ሌላ ፓርትነር ማምጣት ነበር እና በጣም ሀሳቡን ረጅም ጊዜ ያንን ቢዝነስ ይዛው ስለነበረ ብዙ ዓመት ማለት ነው ሞር ዛን 20 years ሌላ ሰው ማምጣት በጣም ጭንቅ ነበር የሆነባት ፓርትነር የሚለውን ነገር። ምክንያቱም እሷ ነች እንደፈለገች የምታዝበት የምትሰራበት ህይወቷ ነው። እዚህ አልሰዋለች፣ አሳድገዋለች፣ ጥሩ ብራንድ ፈጥራለች እና ፋይናሊ ፓርትነር ይምጣ፣ ለፓርትነሩ እንዲመች የቢዝነስ ቫሉዌሽን መስራት አለብን ብለን ሄደን እሷ ፓርትነር ፈልጋ አግኝታ ከነሱ ጋር ዲስከስ አድርገን ብለን ፋይናሊ እዛ ደረጃ ስደርስ ትልቅ እፎይታ ነው የተሰማት እና በአጋጣሚ ፓርትነር የሆኑ ሰዎች ጥሩ የቢዝነስ ልምድ የነበራቸው ሰዎች ነበሩና በቃ ያሊሞት የነበረ ድርጅት እነሱ ጋር ሲመጡ የማርኬት የምን ችግር አልነበረበትም እና እሷ በቃ ጭንቅ ሆኖ የያዛት ከሰው ጋር ኮላቦሬት አድርጎ መስራት ሌላ ሰው ማምጣት የሚለው ነበርና የሚያስፈልጉትን ፓርትነሩ ሲገባ የተሰሩ ስራዎች የነሱ ኤክስፔክቴሽን በቃ በመረዳዳት በአንደርስታንዲንግ የሚል ነገር እንዳይኖረው ሁሉ ነገር እስከ መጨረሻው ጥግ ሆኖ ክሊር እንዲሆን ከዛ ሲገቡ ደግሞ ቢዝነሱ ኢንዲፔንደንት በሆኑ ቫልዩ ተደርጎ የነሱ ድርሻ መሆን አለበት የሚለውን ጥሩ ስለተሰራ አሁን ከዛ 2 ዓመት ሆኖታል። ግን በጣም በጥሩ ሁኔታ ላይ ነው ያሉት እና እኔ አይ ቲንክ እንደ ጥሩ ምሳሌ ይመስለኛል እና አንዳንዴ ምንድነው ፋሚሊ ቢዝነስ ሪሌቲቭሊ እኛ ሀገር የተሳካ ይሆናል እና እሱም በቤተሰቡ ስላለ ያምነ ስለሌለ ነው። ግን ከፋሚሊ ባሻገር ቤተሰብ ያልሆኑ ሰዎች ትልቅ ስኬት ውስጥ ማለት ትልቅ ደረጃ መድረስ ይችላሉ ብዬ አምናለሁ። እነዛ ያሉብንን ችግሮች እነሱን ከቀረፍን ማለት ነው እና ደግሞ ከተከባበር ማለት ፓርትነሮች መከባበር አለባቸው፣ መደማመጥ ያስፈልጋል። ዶሚናንት የሆነ ባህሪ ያለው ሰው ይሄ ሁሌ ብቻ ይሰማ የሚል ፓርትነርሺፕን ትልቅ ቦታ ያደርሰውም እና በፓርትነርሺፕ ልክ እንደ ፋሚሊ እንደ ቤተሰብ ማለት ነው ሁሌ መሸነፍ የሚችል ሰው ነው ቤተሰብ ውስጥ አሸናፊ መሆን የሚችለው እና በቢዝነስም እንደዛ ነው እና አንደኛ የፍቅር ምልክት ነው፣ ሰዎችን ማክበር ነው። እኛ ስናከብራቸው ሰዎች ያዳምጡናል፣ ትረስት ያደርጉናል እና እነዛ አይነቶችን ባህሪዎች ካስወገድን ሰዎችን ካፈቀርናቸው በፍቅር የማይሸነፍ የለም እና ሞኝ የሆነ እንኳን ሀሳብ ቢሆን በፓርትነርሺፕ ውስጥ እሺ ብለን ያንን መተግበር አለብን እና በክርስትና እንደምንለው ነው እግዚአብሔርን በመካከላችን የሚገኘው በተስማማንበት ሀሳብ ነው እና በተሰበሰብንበት በተስማማንበት እግዚአብሔር ጥሩ ነገር ያደርገዋል እና በዓለም እንደዚሁ ነው። ቢዝነስ ውስጥ ያሉ ሰዎች ስኬት ላይ የሚደርሱት ተከባብሮ ሲስማሙ ነው እና ያቺ ነገር ስትጎድል ለመለየት ለመፍረስ ምክንያት ይሆናል እና እኔ ነኝ አዋቂ እኔ ነኝ መጨረሻው እኔ ነኝ ይህ ነው የሚል ሰው በአንድነት ለመኖር ለመለያየት ምክንያት ይሆናል። እነዚህ ምክንያቶች ናቸው ለማለት ነው። በጣም አሪፍ እንትን ነው። እሺ አመሰግናለሁ አቶ ጌትነት። አንድ አስተያየት ሊሰጥ እጅ ያወጣል። አቶ በቃሉ ሀሳቦትን ይስጡ። 1 ሚኒት። አንድ 15 ደቂቃ አለን አሌክስ፣ ሌት ስለጀመርን። ኦኬ እሺ አቶ በቃሉ መናገር ይቻላል። ሚዩት ነህ፣ አይሰማም። እሺ እንደምን አመሻችሁ፣ እንደምን ዋላችሁ? እግዚአብሔር ይመስገን። ያው እንግዲህ ከአንደኛ ዙር ጀምሮ እስካሁን የተከታተልን ነው። በጣም ጥሩ ነው። በጣም ጥሩ ግብአቶችን ለኛም ሰጥቶናል እና ብዙ ነገሮችንም አፕዴት እያደረግን ነው። ራሳችንም ብዙ ነገርም ለኛ ጨምሮልናል በምንሰራው ፊዚካል ወይ ደግሞ አፕላይ በምናደርጋቸው ነገሮች ውስጥ እና ትዜ በጣም ነው የምናመሰግነው። አሁን ደግሞ አዳዲስ ቲም ጨምረ ያለን መጣል
እነ ታዴ እነ ጌትነት በጣም እናመሰግናለን። የዛሬውም ሲነሱ የነበሩት ሀሳቦች በጣም ጥሩ ናቸው። ይህንን እንትን ያው አሁን እየሄደ ባለው መልኩ መቀጠል አለበት። ቀድሞ እንትኖቹ ቴዎሬቲካል እንትኖቹ ቀድሞ ሲለቀቁ አንብቦ አሁን ከሚሰጡት አስተያየቶች ጋር ጥያቄም ለማንሳት ለመወያየትም ያመቻል። በዚህ ይቀጥል። ከዛ ውጭ ደግሞ ፕሮግራሞች ምናልባት ስኬጁል ተደርጎ የወሩ ሊሆን ይችላል የሁለት ወር እንትኖቹ ቴንታቲቭ ቀኖቹ ምናምኖች በደንብ ቢቀመጡ ያው ስኬጁል ለማድረግ እንዲያመቸን ለሁላችንም ፕሮግራሞቹን ሚስላ ለማድረግ ነው። ይሄንን ነው። ከዛ ውጭ ግን የኔ ሀሳብ ምንድን ነው ያው እንግዲህ እስካሁን በሶስቱም ዙሮች ላይ ሲነገሩ ነው የነበሩ በተለይ ቴዎሬቲካል ያሉት አስፔክቶች ፕራክቲካሊ አፕላይ ከሚደረጉት ጋር የተነገሩ ነው ያሉት። አሁን ይህን አክቹዋል እናወርደው እኛም በምንሰራቸው አፕላይ በምናደርግባቸው ሁኔታ እንድንጠቀምበት እያወራን ስለሆነ ሞሮፍ አፕላይ ወደሆኑት ነገሮች ነው የምንሄደው እና ያው እነዚህ ነገሮች ስናስብ ደግሞ አገራችን ጋር ካለው ነገር ነው የምናስበው እና ከዛ አንጻር ነው አንዳንዴ እነዚህ አፕላይ የምናደርገው እንዴት ነው ስትራቴጂዎቹ ሾርት ተርም ሚድል ተርም ሎንግ ተርም ሊሆኑ ይችላሉ። ግን አንዳንዴ ኢንቫይሮንመንቱ ቮላታይል ሲሆን ኮንትሮል ማድረግ የማትችለው ፕሪዲክት ማድረግ የማትችለው ሲሆን ምን አይነት ሲቹዌሽን ነው መከተል የምንችለው? አሁን እነዚህ ምናልባት ከኛ ሀገር ነባራዊ ሁኔታ አንጻር የሆነ ፖይንት እንደው ተዘጋጅቶበትም ቢሆን ጌትነት እንደው በደንብ ኢንዲቴይል ቢነግሩን ማለት የእንትኑን ሳይሆን በደንብ ስትራቴጂ ዌይ ኦፍ ስትራቴጂ ምንድን ነው ኮንሲደር መደረግ ያለባቸው የሚሉት ነገሮች በደንብ ፖይንት ባይ ፖይንት ብንጠቀምበት ያው አገራችን ውስጥ ለምናደርጋቸው ነገሮች በተለይ ኢትዮጵያ ላይ ለሚደረጉ ነገር በጣም ብዙ ኤምፓወርመንት ያመጣል ብዬ አስባለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ እናመሰግናለን። በቃሉ ያነሳው በጣም ክሪቲካል ጥያቄ ነው። ይሄ ተደጋግሞ የመጣው በጣም ተለዋዋጭ በሆነ ኢንቫይሮንመንት ውስጥ ስትራቴጂ ምን ማለት ነው? ፐርሰናል ሌቭል ሲወርድ በተቋም ደረጃ ሲመጣ እና ዋን ፊት ምንድነው የሆነ ለሁሉም ሰው ዋን ሳይዝ ፊትስ ኦል አይነት ነገር ላይኖርን ይችላል። ግን እንዳልከው ዋና ዋና ፖይንቶቹን እኔም ቪዲዮ ላይ ያዘጋጃቸዋለሁ እዚህ ስፔሲፊክ ኤሪያ ላይ ጌትነት ወይም ታዴም ካላችሁ የተወሰነ ሪፍሌክት ማድረግ አሁን አንድ ሰው እንደዚህ በጣም ተለዋዋጭ በሆነ ኢንቫይሮንመንት ውስጥ ኤንጆ የሚሰራ ሰው ቢቀነስ ዋቴቨር ቪክቲም ቢሆን ቤቱ ተለዋዋጭ ሁኔታዎች በጣም በፍጥነት በሚቀየሩበት ጊዜ ራሱን እንዴት አጀስት ያደርግ? ስትራቴጂስት ሲሆን ምን ያደርግ? ስትራቴጂክ ሊደርሽፕ በፐርሰናል ሌቭል እስኪ ይሄ ሪስፖንሲቭ አዳፕቴቢሊቲ እንዴት ነው የሚመጣው? አቶ ጌትነት አቶ ጌትነት አለ? ሄሎ ወጥቷል መሰል ጊዜ ጌትነት ወጥቷል። እሺ ታዴም እያየሁት አይደል? ታዴ ኔትወርክ አስቸገረኝ ሲለኝ ነበረ። አንተ ሪፍሌክት አድርግና እሺ ምንድነው አሁን እኔ አንዱ ትልቁ ነገር እኛ ጋር ቅድም ካልነው ባህል ጋር አንድ የሚጎለን ባህል የሚመስለኝ አዳፕቴቢሊቲ ይመስለኛል። ቼንጅ ሬዚስታንት ካልቸር ያለ ይመስለኛል። ከካልቸር ሊለያይ ይችላል በጣም ትልቅ ሀገር ስለሆነ። ግን ኦቨርኦል ቶሎ አንደኛ አንቲሲፔት የማድረግ ችግር አለብን። እንደነግጣለን ነገሮቹ ከሆኑ አንዱ ይሄ ባለፈው የሰራሁትን ቪዲዮ ላይ የምታዩት ነገር አንቲሲፔት ማድረግ መቻል ነው። አሁን ብዙ ጊዜ በተለያየ አጋጣሚዎች በህይወት ማይቻቸዋለሁ። እንዴ ይሄ ነገር እዚህ ይደርሳል ብለን አላሰብንም ነበር፣ እንዲህ ይሆናል ብለን አላሰብንም ነበር። እና ቀድመው የሚናገሩ ሰዎች አሉ፣ ጥቂት ሰዎች። አንዳንድ ጊዜ የሚሰማቸው የሚያዳምጣቸውም አይኖርም። እና ይሄ አንቲሲፔት የማድረግ ነገሮችን የመገመት
ፓተርን የማንበብ ዘመን የመዋጀት አንዱ እሱ ነው። ምንድን ነው የሚባለው? አንድ ጠጠር እና አንድ ድንጋይ ቢወረወርብህ እያየኸው የመታህ ድንጋይ እና ሳታየው የመታህ ጠጠር የበለጠ ሊያሳምምህ ይችላል። ጠብቀኸው የመታኸው ትልቁ ድንጋይ ይሻልሃል ሳታስበው አስደንግጦህ ከሚመታህ ጠጠር። እና ይሄ መጠበቅ፣ ኤክስፔክት ማድረግ፣ አንቲሲፔት ማድረግ፣ ፎርካስት ማድረግ፣ ፕሬዲክት ማድረግ፣ ዘመንን ማየት፣ ነገሮችን ነጠብጣቦችን የማገጣጠም አናላይዝ የማድረግ የመተንተን እሱ አንዱ ችሎታ ነው። ሁለተኛው ቅድም ያልኩት ይሄ አዳፕቴቢሊቲ ማለት የማትቀይራቸው ከሆነ ነገሮችን የማታስቆማቸው ከሆነ ቆሞ መተከዝና መቆዘም ጥሩ አይደለም። ቶሎ ራስን አጀስት ማድረግ ነው። እዛ ኢኮኖሚ ውስጥ እንዴት ተጠቃሚ ሆናለሁ? እዛ ፖለቲክስ ውስጥ እንዴት ተጠቃሚ ሆናለሁ? እንዴት ሌቨሬጅ እንዳላጣ ሆናለሁ? እንዴት አድርጌ አዳፕት አድርጌ ለእኔ ለምፈልገው ቫሊዩ ሲስተም ልጠቀምበት እችላለሁ? እንግዲህ አንዱ ፕሮአክቲቭ መሆን ከተቻለ ፕሮአክቲቭ ነው። ጥሩ ሪያክሽን ደግሞ ጥሩ ነው፣ ቶሎ ከቻፕ ማድረግ። ግን የበለጠ ሎስ ይሄ ሪጅድ በሆን ቁጥር የበለጠ ሎስ ሰስቴን ልናደርግ እንችላለን። አንዳንድ ተደጋግመው ከማያቸው ችግሮች እሱ ይመስለኛል። ምንድን ነው ይሄ የበሰበሰ ዝናብ አይፈራም በሚባለው አይነት ነገር ብዙ ይሄ ስትራቴጂክ ሊደርሽፕ ይጎለናል ማለት እኮ በኢትዮጵያ የታችሁት ከሆነ ሪጂዲቲ አለ፣ ፍሌክሲቢሊቲ የለም፣ አዳፕቴቢሊቲ የለም እና በሆነ አስተሳሰብ ውስጥ የቆሙ ሰዎች አሉ። እዛ አስተሳሰብ ውስጥ ሆነው በሎስ ላይ ሎስ ሲጨምሩ ማያቸው ብዙ ሰዎች አሉ። አሁን እኔ ዲቴል መግባት ስላልፈለግኩኝ ነው እንጂ በዛም አቅጣጫ እንድታዩት ፈልጌ ነው። በቃሉ ግን ዌን ኢት ካምስ ቱ ይሄ በፕሮፌሽናል ሌቭል በምን አንዱ ቅድም ያልኩት ነው። ጀስት ሪድ ዘ ፓተርን። ምን እየሆነ ነው? የኤሌክትሪክ መኪና ሽፍት እያደረገ ነው። ምንድን ነው ያለው ፖሊሲ? ከሱ እንዴት ነው ተጠቃሚ የሆነው? በገቨርንመንት በኩል የሚወጡ ፖሊሲዎችን ማንበብ፣ መከታተል፣ ቶሎ ቶሎ ኢንተርፕሪት ማድረግ፣ በላንድስኬፑን ማየት፣ ሶሻል ላንድስኬፑን ማየት፣ የሶሳይቲ አቅጣጫዎችን ማየት፣ የቴክኖሎጂ አቅጣጫዎችን ማያዝ፣ ዲስረፕቲቭ የሆኑ ነገሮችን አሁን ለምሳሌ ዲፕ ሲክ ሲመጣ እኔ ቻት ጂፒቲን መጠቀም የጀመርኩት ጀስት በመጣ በ2 ወር በ3 ወር ነው እና ምን ያክል እንደጠቀመኝ ያውቀዋለሁ። ቶታሊ ላይፍ ነው የቀየረልኝ። ወዲያው ነው ሰብስክራይብ ያደረግኩት እና ቶሎ እነዚህ ዲስረፕቲቭ የሆኑ ነገሮች በሚመጡበት ጊዜ እንዴት አድርጌ አድቫንቴጅ ወስዳለሁ። ዚስ ዴይስ እኔ ቻት ጂፒቲን ዲፕሲክን በደንብ የማይጠቀም ሰው ካለ እኔ በጣም ይገርመኛል። ዙም መጣ ባለፈው እንዳልነው ጀስት እኔ አንድም ሰው ስቲል አልመጣም። ይህንን ቴክኖሎጂ እንዴት አድርጎ ወደ ኦንላይን ትምህርት እንሄደው? ይኸው ቶሎ ቼንጅ ሬዚስታንት ማለት እሱ ማለት ነው። አሁን በዚህ ጊዜ እውነት ለመናገር እውቀት በበዛበት ቴክኖሎጂው እንደዚህ ፋሲሊቲው ባለበት ዘመን ልጆቻችንን በደንብ እኔ ከትምህርት ቤት በተሻለ ሁኔታ ልጆቻችን ቤት ሆነን ማስተማር የምንችልበት እድል ነው። ጀስት ቴክ ዛት ሌቨሬጅ፣ ቴክ ዛት ኦፖርቹኒቲ። ሲክ ኦፖርቹኒቲ ማለት እሱ ማለት ነው። ቢግ ድሪም በአንድ ጊዜ 1000 ተማሪዎችን ማስተማር 2000 ተማሪዎችን ማስተማር ይቻላል። እንደሱ ቶሎ አጀስት የማድረግ ጉዳይ፣ አዳፕት የማድረግ ጉዳይ፣ አጃይል የመሆን ጉዳይ፣ ፓተርን የማንበብ ጉዳይ፣ ዲስረፕቲቭ ነገሮችን ቶሎ የመከተል ጉዳይ፣ ስትራቴጂዎችን ቶሎ ቶሎ የመቃየር የመተጣጠፍ ጉዳይ፣ እነዚህ በጣም አስፈላጊ ናቸው ብዬ አስባለሁ በቃሉ። እና ተጨማሪ አስተያየቶች ከሌሉ ለዛሬው እዚህ መጨረስ እንችላለን። እነዛ ያልናቸውን ፕሮጀክቶች ግን የእናንተ ሙሉ ተሳትፎ ከሌለ አይ ቲንክ በጣም ኢነርጂ ይፈልጋል፣ ኦውነርሽፕ ይፈልጋል። ኢሜይል ከነጌታ ሰው ጋር ተነጋግረን ወደ አክሽን እንሄዳለን ቶሎ፣ ግን ሪስፖንድ ማድረግ በጣም ይፈልጋል። እናንተ ናችሁ ኦን የምታደርጉት፣ ለእናንተ ነው የሚጠቅማችሁ የሚሆነው የሚመስለኝ። ስለዚህ ድርጅቶችን መፍጠር ይቻላል፣ ግን የሁሉም ሰው ተሳትፎ ይፈልጋል። ሶሻል ሚዲያዎችን ማሳደግ ይፈልጋል፣ የሁሉም ሰው ጥረት ግን ይፈልጋል። ኢነርጂ ይፈልጋል፣ በተለየ ፍጥነት መሄድ ይፈልጋል። ይሄ በስሎ ሞሽን በጣም ብዙ ርቀት መሄድ አንችልም። ብዙ መስራት ይፈልጋል። ኤክስትራ አውትሳይድ ዘ ቦክስ ማሰብ ይፈልጋል። እንደዛ ብታስቡት ብዙ ነገሮችን ማድረግ እንችላለን ብዬ አስባለሁ። እዚህ ላይ ላቆም። አሌክስ
እሺ አመሰግናለሁ ትእዛዙ። ቆንጆ ስልጠና ነበር። የተነሱትንም ጥያቄዎች ኦልሞስት ሁሉም ተመልሰዋል ማለት እችላለሁ። የጎደለ የለም። አንዳንድ የቀሩ የሚመስሉም ቢሆኑም ግን ያው አገራዊ የሆኑት ነገሮች ናቸው፣ እዚህ ውስጥ የሚጠቃለሉ ናቸው። ስልጠናዎቹ ሪከርድ ተደርገዋል። ቅን መሪ አካዳሚ ቴሌግራም ግሩፕም ላይ ዩቲዩብም ላይ ይለቀቃሉ። እዛ እንደገና ደግማችሁ ማዳመጥ እና መከታተል ትችላላችሁ። ለጓደኞቻችሁም ሼር አድርጓቸው ሊንኩን። አሁንም ጆይን ማድረግ ይችላሉ። መጀመሪያ ላይ ባይመዘገቡ ሁሌ ቅዳሜ 2 ሰዓት ላይ ማታ እየተገኘን ይሄን ስልጠና እንቀጥላለን። ይሄንን ነው ማለት የምችለው። አቶ ትእዛዙ፣ አቶ ጌትነት፣ አቶ ታደሰ ሁላችሁንም እና እንዲሁም በዚህ ስልጠና ዛሬ የተሳተፋችሁት ሁላችሁንም ልናመሰግን እንወዳለን። ስለ ጊዜው እግዚአብሔር ይመስገን። ሁላችሁንም በጣም ነው የምናመሰግነው። እዚህ ላይ ላጠቃል የተለየ መልእክት ከሌለ ትዜ የለኝም። እንዳልኩት የሆነ እስኪ ይሄንን ተቋም የመፍጠሩን ጉዳይ ወደ አክሽን እንሄዳለን፣ መንቀሳቀስ እንጀምራለን። ዛሬ በተፈጠረው ችግር ይቅርታ፣ ከጠበቁት በላይ እንዲያውም ጥሩ ሰው ፓርቲሲፔት አድርጓል። የበለጠ እናሳድገው። ጌቺ የምታስተላልፈው መልእክት አለ? ያው ነው ምናልባት የመጨረሻው አስተያየት የሰጠው አሁን ተለዋዋጭ የሆኑትን ነገሮች የሆነ ድፍን መልስ መስጠት ስለሚያስቸግር በተለይ ጥያቄ ያላቸው በተለየ ሁኔታ እንዲመለስ የሚፈልጉትን ሴክተሩን ጠቅሰው በዚህ ሙያ ላይ በዚህ ስራ ላይ በዚህ የስራ ዘርፍ ምናምን አገልግሎት የሚሆን ምርት ምንድን ነው የሚባለው የትኛውም ሴክተር ቢሆን ስፔሲፊክ ቢያደርጉት እንትኖቹ ምላሽ ለመስጠት እንዲቻል እንዲህ አይነት ሁኔታ እንዲህ አይነቶችን ነገሮች ብሎ ለማንሳት ይመቻል እና ወደፊት እንዲህ አይነት እድሎች ሲኖሩ በዛ መልክ ማቅረብ ይቻላል ማለት ነው። ቴንክ ዩ። እሺ ጌታ ሰው ሀሳብ አለ መጨረሻ? ጌታ ሰው ኃላፊያችን ጌታ ሰው ነው። እሺ ታንክ ዩ። ሁላችንም እግዚአብሔር ይስጥልን፣ እናመሰግናለን። ዩቲዩብ ላይ የሚለቀቁትን በደንብ ብናያቸው ደግሞ በተለይ ቴዎሬቲካል ፓርቱ እንዲሁም ፕራክቲካል ኤግዛምፕሎች እዛ ጋር ይሰጣሉ። ቀደም በቃሉ ያነሳውና ትሴብ ኖት ያደረገውን እናንተ አስባችሁበት ፕሮፖዛል ቢመጣ እኛ ለመቀበል ዝግጁ ነን፣ ግን የሁሉንም ሰው ተሳትፎ ይፈልጋል የሚለውን ነው ኖት ማድረግ የፈለኩት። ታንክ ዩ። እግዚአብሔር ይስጥልን። ይሄ ዩቲዩብ እስኪ እዚህ ያላችሁ ዩቲዩባችን ሰብስክራይብ ያላደረገ ሰው ካለ ቴሌግራም ያላደረገ ካለ ነው አይኖርም ብዬ ነው የማስበው፣ ግን ካለ አሁኑኑ ሳትወጡ አደራ ሼር ማድረጉን ማሳደጉን። ማስታወቂያ ካላችሁ እንዳልኳችሁ ላኩልን። ማስታወቂያ እንከፍተዋለን ወደፊት። ቴሌግራሙ ክፍት ነው የምናደርገው። ማስታወቂያ ለጊዜው እንዳይረብሽን ብለን ነው። ማስታወቂያ ካላችሁ ላኩልን። ድርጅቶቻችሁን አስተዋውቁ። በአንድ ላይ እናሳድገው ሁላችንም። እግዚአብሔር ይስጥልን። እዚህ ላይ እንጨርስ። በጣም እናመሰግናለን። አሌክስ ዝጋልን። እሺ ቴንኪው፣ እናመሰግናለን። ዮሐንስ የላክልንን መልእክት አይተነዋል። ኮንታክት እናደርግሃለን ወይም አንተ ቴክስት አድርግልን። አይቲ ዴቨሎፐር ነው ዮሐንስ እና ቅን መሪን ሰፖርት ማድረግ ስለሚፈልግ ነው። ሌሎቻችሁም ሰፖርት ማድረግ የምትችሉ በየሙያችሁ ኢንዲቪጁዋሊ ቴክስት አድርጉልን እና እውቀታችሁን ልምዳችሁን ታካፍሉናላችሁ። የጋራ ስለሆነ ቅን መሪን ሳይሆን የጋራ የምንፈጥረውን ተቋም ነው ዴቨሎፕ እንዳደረገው። ቅን መሪ የሚባል የማንም እሱን በቃ ስትረስ አድርገን። እሺ አሌክስ። ዮሐንስ ቴንኪው። እሺ እንትን ላይ ያለ ዌብሳይቱን ለቅቄ ያለውና ምናልባት ኮንታክቴን ከፈለጋችሁ እዛ ላይ ያለ ፖርትፎሊዮ ላይ አመሰግናለሁ። ኢሜል አድርግልን። ቅንመሪ ይሄው ቅንመሪ @21@gmail ነው። ሁላችሁም ኢሜል አድርጉልን። አንድ ዌብሳይት እና እንትን እንሰራለን። እነዚህ የምናስባቸውን ፕሮጀክቶቻችን ልንሄድባቸው ነው የምናስበው። ስለዚህ አድርጉልን። እያደረኩት ነው። ዋይ ሪስትሪክት አደረገኝ። ቅንመሪ KINMERI21@gmail.com ነው ኢሜይላችን። 21@gmail.com። ኦኬ ቴንክስ።
እሺ ቴንኪው በጣም ሁላችሁንም ቻው እሺ እግዚአብሔር ይስጥልን። ሰላም ደሩ፣ ሰላም ዋሉ። ቻው እግዚአብሔር መልካም ይስጥልኝ ጊዜ። እግዚአብሔር ይስጥልኝ። ቻው ሰላም ያገናኘን። እናመሰግናለን። ሰላም